ፍንቴክ ፈነከታቸው። እነ ሰራዊት ፍቅሬ እኛ ኢትዮጵያ እያለው ከሀገሬ ሳልወጣ ሰራዊትና ሙሉዓለም የሚሰሩት ማስታወቂያ በማስታወቂያ ስራ አንቱ የተባለ ነው። ሰራዊት ፍቅሬ ይወዝ ነምበር ዋን። እንግዲህ ኢትዮጵያ ላይ እነ ዲና ሙፍቲ ጭምር መጥተው ፍንቴክን ያስተዋወቁ ኮንግራጁሌሽን ብለው ካምፓኒው ኢትዮጵያ ውስጥ ኢንቨስት እንዲያደርግ የፈቀዱ ሁሉ ነገር ከመንግስት ጋር በተወዳጀ መልኩ እየተሰራ ሆኖ እያለ አድቨርታይዝ ያደረጉትን እንዴት ሊታሰቡ ይችላሉ? በሌላ ነገር ልጠሏቸው ትችላላችሁ። መጠየቅ ያለበት አድቨርታይዝ የተደረገ የአድራጊው ሳይሆን ካምፓኒው ነው የሚጠየቀው። መከሰስ ያለበት ያ ነው። አንተን አምኜ ገዛ ይላል እንዴ? እሱ አምኖ አይደል እንዴ ያስተዋወቀው? የሚገርማችሁ ሸዋሸዋ ነው የተሰሩት። እነሱ ራሱ መኪና ይሰጣቸዋል ተብለው እነሱ በሙሉ ከኋላ አስቀምጥላቸዋለሁ ለእነሱ እንኳን መኪና እሰጣለሁ ብለው መኪና እንኳን አልሰጧቸው። መኪና እንኳን አልበሉ። ሊብሬውን ከዛሬ ነገር እንሰጣቸዋለን እያሉ ሸዋሸዋ ሰርተው አንድ ነገር ሳይቀበሉ በዜሮ እስር ቤት ገቡ። እኔ አሁን የምናገረው ምንድን ነው? ያ ሪቫኑን የቆረጠው ዲና ሙፍቲ ነው። እነዚህ ሰዎች ምን አጠፉ? ምንድን ነው ያጠፉት? ይሸጣል ተባለ መኪናውን አምጥተው አሳዩ። መስቀል አደባባይ አሳዩ። እንትን ሄደው አዳማ ሄደው አሳዩ መኪናው። ይሄን ነገር እነዚህ ሰዎች በምን ያውቃሉ? እና በጣም 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 ነው ማዝነው። እግዚአብሔር በሚያውቀው የነዚህ ሰዎች ስተት አልታየኝም። ቢሳሳቱ አንደኛ ረጋጭ እኔ ነኝ። በዚህ ጉዳይ ላይ ምንም እነዚህ ሰዎች ስተት የለባቸው። ምንም ጠይቀው ዮኒ ማኛ አሁን ፀጉሬ የተነቃቀለ በባታ ነው ወይ ብትል ጠይቀው ካምፓኒውን ዮኒ ማኛን አይደለም ጠይቀው። ስለዚህ ችግሩ ምንድነው? ኢትዮጵያ ላይ በጣም እነሱ ጭምር ሸዋሸዋ ተሰሩ። እንግዲህ አስበው፣ ህይወትን የሚቀይር ገንዘብ እንኳን አይደለም ሊሰጣቸው የነበረው፣ ህይወትን የሚቀይር አይደለም። ተስማምተው ዘረፉ የሚባለው ነገር ስም ማጥፋት ነው። እና እግዚአብሔር ይሁናችሁ፣ እኔ በጭራሽ አልደግፈው። ዘርፈው ከሆነ አው ዘርፈው አልላለሁ፣ ካልዘረፉ ግን አልዘረፉ። መንሱርም በዚህ ጉዳይ አልዘረፈም፣ ማናቸውም አልዘረፉም። መንሱርን ቀጠሩት እኮ ጭራሽ ቀጥረው ስራ እንዲሰራላቸው አድርገውት እሺ ብሎ ተቀጥሮ እየሰራ ማናጀር አድርገውት የብራንች ማናጀር ሲሰራ ነበር። ሰው እንዴት ነው ቆሞ ብሎ የማያስበው? በጣም ያሳዝናል። ለማንኛውም እግዚአብሔር ይሁናችሁ። እግዚአብሔር ይሁናችሁና አንዳንድ ሌላው ምንድነው? በእንትና ላይ ብዙ ትችት እየደረሰ ነው። በካሙዙ አንተነ እባክህ አርፈህ ቁጭ በል፣ አንዳንዴ በማያገባ ትግባ፣ አንተና አስተውል ብለህ ብልጽግናን ስለደገፍክ ብቻ ያለ የሌለ ነገር ብለህ ባትመጣ ጥሩ ነው። አንተነ ተው፣ ብልጽግናን ማምለክ ትችላለህ። አይ ዶንት ኬር። በአንተ ላይ ያልሆነውን ነገር ሌላው ላይ ሲደርስ ልክ ለህዝብ እንደተቆረቆር ቃርካ አትምጣ። ብልግና ነህ አንተነ። ዩ አር ማይ ብራዘር። የማይመስል ነገር ግን መታ አታውራ፣ ደስ አይልም። ይህ ብልጽግናን መደገፍ በዚህ አይደለም። እኔ አንተ ማስታወቂያ ስራልኝ ብለህ ስለሰራውልህ እኔ መጠየቅ አለብኝ እንዴ? ምንድን ነው የምታወራው? ሌና አስተውል እንጂ ብሮ፣ በማስተዋል እንነጋገር። እኔ ምንድን ነው ጥፋታቸው? አስተዋውቅልኝ። ይኸው መኪናው መጥቷል፣ ይኸው እዚህ ጋር አለ፣
ይኸው መስቀል አደባባይ አስቀምጬላቸዋለሁ። ናና አስረዳኝ። እሺ ናግባ። በኋላ እንዳትቀየም። ሲሪየስ ሆኜ ነው ማወራ። እስኖር ጌ እንደ ጓደኛ አላወራም። በዚህ ጉዳይ ሲሪየስ ነው የምናወራ። ምን መሰለህ፣ አሁን አንተ ልክ ነህ። እነሱ ጥፋት የለባቸውም፣ በህግ ጥፋት የለባቸውም፣ አላጭበረበሩም እነሱ። ነገር ግን ሰዎች ተጨርበረዋል። ምን አድርገን ነው አሉ ሰዎቹ የከሰሱት ሰዎች 1.7 ቢሊዮን ብር የተበሉ ሰዎች ምን አሉ? እነሱን አይተን የገዛ ነው፣ እኛ ካምፓኒውን አናውቀውም፣ ያመናቸው እነ ሰራዊትን ነው፣ እነዚህን ነው፣ ትልልቅ ሰዎች ናቸው ብለን አምነን ነው ገንዘባችንን የከፈል ነው እንጂ ድርጅቱን አናውቀውም። ስለዚህ ድርጅቱ እነዚህን ሰዎች ተጠቅሞ ነው ያጨረበረ። አየህ፣ ድርጅቱም ጥፋተኛው ድርጅቱ። አሁን እኮ ከተገኘ ድርጅቱ እኮ እነዚህ ሰዎች እኮ ላይታሰሩም፣ በህግም አይጠየቁም። ድርጅቱ ግን ብሩን ይዞ ጠፋ። ስለዚህ ብሩን ይዞ ስለጠፋ ግለሰቦቹ ክስ መሰረቱ። ክስ ሲመሰርቱ ምን ብለው ነው? ብራችን ተበላ፣ እኛ እነሱን አይተን ነው የከፈል ነው እንጂ ማስታወቂያ እስከዛሬ ቆይ ማስታወቂያ ድሮስ በታዋቂ ሰዎች እንጂ የሚሰራው በዱቄት ይሰራል እንዲህ ማስታወቂያ የት ቦታ ነው በማይታወቅ? ቆይ አንድ እኔንም ስማኛ። ማስታወቂያ የትም ቦታ ሲሰራ በሚታወቁ ሰዎች ነው ወይስ በማይታወቁ ሰዎች ነው የሚሰራው? ይህን መልስልኝ። ማስታወቂያ አንተ ስለምትታወቅ ማስታወቂያ ስራ ብትባል ያ ድርጅት ህጋዊ መሆኑን ማረጋገጥ አለብህ። አንደኛ ዲና ሙፍቲን ጠይቀዋ። ዲና ሙፍቲ እዛ ቦታ ላይ ነበር አልሰራም። ማስታወቂያ ሰራ እያልኩ አይደለም። በተሰራው ነገር ላይ እንደ አንድ መንግስት ባለስልጣን አጣርቶ ነው መምጣት የነበረበት ወይስ አልነበረም? እሱም ትክክል አለ። ስለዚህ ምንድን ነው መንግስት አምኖበት ነው የሰውዬ የመጣው ማለት ነው። መንግስት ሳያምንበት አይመጣም። አሁን ትሪኩ ምን መሰለ ማኛው መንግስትን ምናምን ማስገባው ነው መሄድ የለም። አሁን ዲና ሙፍቲ በዚህ ጉዳይ ላይ ገብቶ ሪቫን ቆርጦ ይሄንን ነገር ልጅት ነው ብሎ የመንግስት አካላት ገብተው ይሄንን ነገር አሳይተዋል። መጠየቅ ካለበት ዲና ሙፍቲ እስር ቤት ገብቶ ነው መጠየቅ ያለበት። አብሮ ጋዜጠኞች ነበሩ፣ አርቲስቶች፣ አስተዋዋቂዎች ነበሩ፣ ድምፃውያን ነበሩ፣ ተወዛዋዦች ነበሩ። በጣም ትልቅ ኢቨንት ነው የነበረው ያደረጉት ማለት ነው በመጀመሪያ። ነገር ግን አምባሳደር አድርጎ ለምሳሌ ሎላ የምትባለዋ ልጅ ታውቃታለህ? ኢቢኤስ ስላለችው ልጅ ማለት ነው። እሷ ልጅ አሁን ሁኔታውን ካየች በኋላ ኢሚዲየትሊ የካቲት ላይ ከዚህ ድርጅት ጋር ያለኝን አምባሳደርነት የማስተዋወቅ የምናም ስራ ኦፊሻሊ አቁሜ ወጥቼበታለሁ ብላ ራሷን አገለለች። ሌሎቹ ግን ህዝቡ እየጮኸም እዛው ነው የቀጠሉት። እስኪ ጠፋ ሰውየው ብሩን ይዞ እዛው ጠበቁ። ነገር ግን አንቀውት ሰውየው ሌባ ነው ብለው ወዲያው አስረክበው ቢሆን ኖሮ ነፃ ነው የሚወጡት። አሁንም እኮ ሰውየዎቹ ከተያዙ አንደኛው እኮ ከአሁን በፊት ስካሉካ ነው ምናምን የሚባል ደቡብ አፍሪካ ወስዳቸዋለሁ ብሎ ማአት ሚሊዮን ብር ሰርቆ እኮ ጠፍቶ በኢንተርፖል የመጣው ለምን መንግስት አልጠየቀውም? አንተ እኮ አሁንም ያቺን ነገር አትችይም። ዲና ሙፍቲ ይሄንን ነገር በደንብ ያውቃል። ከዚህ በፊት በኢንተርፖል የተያዘ ሰው እንደነበረ ዲና ሙፍቲ በደንብ አድርጎ ያውቃል። አያውቅም? አንተ እያወቅ ዲና ሙፍቲ አያውቅም ትለኛለህ? ዲና አላወቀማ። ዲና እኮ አላውቅም። የት ነው የምትሄደው? ብራ እሱ አምባሳደር ነው። ወዴት ነው የምትሄደው? በደንብ ወጥሬ ነው የምጠይቅህ። እንደ ጓደኛ አይደለም ዛሬ ማወራ። ቻሌንጅ ልታደርገን የመጣው ዊገን ታወቅ። ዲና ሙፍቲ ከዚህ በፊት ያኛው ሌባ እንደነበረ በኢንተርፖል የታሰረ እንደነበረ ሲፈለግ የነበረ እንደነበረ አንተ ካወቅ ዲና ሙፍቲ አካል የመንግስት አካል ሆኖ በመንግስት ላይ የሚሰራ ሆኖ ይሄን ነገር አያውቅም ብለህ ትመጣለህ? ተው ብራታ፣ ተጠቃሚ ሆነዋል ወይ ነው። አሁን እኮ እነዚህ የ8 ሚሊዮን ብር መኪና እያንዳንዳቸው የወሰዱ ናቸው የታሰሩት። ወስዷል ወይ ነው። አሁን መኪናውን እኮ የሚገርም ምን ሆነ መሰለ፣ መኪናው ራሱ እኮ ተመለሰ። ሊብሬ ስለሌለው ሊብሬ አልሰጧቸው። ሊብሬ ባለመስጠት 8ቱም መኪና ተመልሶ ተወሰደ። እኔ ልጁን ግን አደንቀዋለሁ። ይሄ ሌባውን አዎ ምንድነው መሰለ አንትሽ እኔ የምልህ ምንድነው አንድ ሰው ካምፓኒው ነው አድቨርታይዝ ስራልኝ አልከኝ። አንትሽ መጣ ሊጋሊ ተፈራረምን። በመንግስት ደረጃ ብዙ ማስታወቂያ ነው በቲቪ የተሰራው። ብዙ ሰው ነው በዛ ጉዳይ ላይ የገባው። በህጋዊ መንገድ መኪናዎቹን አስመጥቷል፣ አይተዋል። መንግስትም እሺ ብሏል። ይሄንን ማስታወቂያ ስራና መኪና ልስጥ ተባለ። የኢትዮጵያ ማን ነው እምቢ የሚለው? ማን ነው የሚለው? መኪና ልስጥህና ማስታወቂያ ስራልኝ ቢባል ማን ነው እምቢ የሚለው? ዜርስ ኖበዲ። ደግሞ
ካየው ሌሎቹን እሺ፣ ሰራዊት ፍቅሬ በማስታወቂያ ስራ አንጋፋ የተባለ አንቱ የተባለ ሰው ነው። ማስታወቂያ የሚሰራ ጎበዝ ሰው ነው የነበረበት። ሌሎችንም አልጠረጥራቸውም እኮ መንሱርንም ሌሎችንም እነሱ ሆን ብለው አድርገዋል፣ ወንጀል አድርገዋል እኮ አላልኩም። እነሱ አያደርጉም በሙሉ ማለት ነው። ግሩምን ብትል ሌሎችን ብትላቸው አርቲስቶቹ እንደዚህ አይነት ሌብነት ውስጥ የሚገቡ ልጆች እኮ አይደሉም፣ ንጹህ ልጆች ናቸው። እሱን ነው የምያልኩ ያለው። ነገር ግን በህግ ስታይ ደግሞ ዋናው ወንጀል አድራጊ ከጠፋ ሁለተኛው ነው የሚያዙ። ለዛ ነው ህግ እኮ በያው በላይ እንዳደለ። አሁን የከሰሰው ዮናስ የሚባለው ዳያስፖራ ነው፣ ለምሳሌ እዚህ የሚኖር ነው። የመጀመሪያ ከሳሽ በጠበቃ ነው የከሰሰው፣ መንግስትም አልገባም እዚህ ውስጥ። በጠበቃ ግን ሲከስ ሁሉንም ያሳገደው አንደኛው ከሳሽ ነው፣ መጀመሪያ ብር የተበላ ብሎ። ሌሎቹ በሙሉ አላሳገዱም ነበር። ንብረታቸው፣ መኪናቸውን፣ ቤታቸውን ሁሉ ነው ያሳገደባቸው። ከዛ በኋላ ዋናው ድርጅቱ ስለሌለ ድርጅቱ ደግሞ ፈቃድም የሌለው በጣም የሚገርም ያን ሁሉ ሲሰራ እንዴት ፈቃድ አለው ወይ የለውም ያልተባለ መንግስት እንዴት አልጠይቅም? ቆይ እኔ አሁን ይህን የምጠይቀው ማን መሰለ? መንግስትን ነው የምጠይቀው። ፈቃድ እንዳለው ምናምን የሁላ አድቨርታይዝ ሲደረግ መንግስት ምን ሲሰራ ነበር? ጫት ሲቅም ነበር፣ ሲቀመቅም ነበር፣ ምን ሲያደርግ ነበር? ሀገሩ ላይ የሚሰራ ነገሮች አይደሉ? ሀገር ላይ የሚሰራን ነገር መንግስት ኮንትሮል ማድረግ አለበት ወይስ የለበትም? አለበት፣ ግዴታው። ስለዚህ እንዴት ነው መንግስት ዝም ያለውን ስራ ሌላውን እንትን ሊባል የሚችለው? አዲስ አበባ ፖሊስ አጣራ ነገሩ። ከዛ በኋላ ግን ፌዴራል ይሄ በጣም ውስብስብ ወንጀል ስለሆነ እኔ አጣራዋለሁ ብሎ ፌዴራል ወሰደው እና ማጣራ ጀመረ። ሰዎቹ ግን በፍትሐ ብሔር ነበረ ውል ስላላቸው አንድ ጊዜ ውል ሲኖር ወንጀል አይሄድም፣ ገባ? በውል ላይ የተመሰረተ ነገር ስለነበረ ግን ወንጀል ኤሌመንት ስላለበት ፌዴራል ገባና አሁን ወደ የማሰሪያ ትእዛዝ ማውጣት ውስጥ ምናምን ውስጥ ተገባ ማለት ነው። ግን ዞሮ እኔ አሁን እነ ሰራዊትም ሌሎችም አርቲስቶች ኦነስትሊ አድርገውታል ሳያውቁት። በተለይ መንሱር ምንም ሳያውቅ እሱ ያስማማኛል አልኩ። ምን ሲሄድ ግን ከተጠያቂነት ደግሞ አይድንማ። ዮኒ አለማወቅ ከተጠያቂነት አያድንም። ስለዚህ ዲና ሙፍቲ ነው መጀመሪያ መጠየቅ ያለበት። ምክንያቱም ህዝቡ ሁሉም በላይ ዲና ሙፍቲን ነው ያመነው። ምክንያቱም እሱ ነው ሪባን የቆረጠው፣ ድርጅቱን ለህዝብ ያስተዋወቀው ዲና ሙፍቲ ነው። ሌሎቹ ማስታወቂያ ነው የሰሩት። ገባ? ማንኛውም አርቲስት ገንዘብ ሲከፈለው ማስታወቂያ ይሰራል። እንደዛ ማስታወቂያ ሰርተዋል። ከዚህ የድርጅቱ ግንኙነት ጋር ሊጠየቅ የሚችለው አንደኛ ትልቁ ነገር የፓርላማ አባል ከሆነው ከዲና ሙፍቲ ነው የመጣው። ፈቃድ የተሰጠው ከመንግስት ነው። ስለዚህ ለምንድን ነው አርቲስቶቹ የሚታሰሩት? አርቲስቶቹ ከመታሰራቸው በፊት አቶ ዲና ሙፍቲ ታስረው ይህንን ነገር የፈጸሙት ይህንን ነገር የይለፍ ደብዳቤ ጽፈው አረጋግጠው ህዝቡን ገንዘብ መቀበል ትችላላችሁ ብለው ለህዝብ ያስተላለፉት እነሱ ናቸው። እና ከነሱ በፊት ለምንድን ነው አርቲስቶቹ ታስረው ይጣራባችሁ የሚባሉት? እስማማለሁ። ስለዚህ መንግስትም የገባበት ጉዳይ ስለሆነ ምንድነው መሆን ያለበት? በግልጽ ማስታወቂያ የሰራው ሳይሆን እንዳልከው በተወሰነ መልኩ ከእናንተ ጋር ልስማማ። ምን በሚለው አለማወቅ ከኃላፊነት ከተጠያቂነት አያድንም በሚለው ልስማማ። የመንግስት ባለስልጣናት ገብተው በዚህ ነገር ላይ ፈትፍተው ሪቫን ቆርጠው ይህን ነገር አፕሩቭ ካረጉ በኋላ ለተሰራው ስራ ቅድሚያ መጠየቅ ያለበት ሪቫን ቆራጩ እንጂ አድቨርታይዝ ያደረገው አይደለም። በኔ አድቨርታይዝ ያደረገው ማኛው አምባሳደር ዲና የተገኘበት የመስቀል አደባባዩ ኢቨንት መኪኖችን ለሰዎች አምጥተን ልንሰጥ ስለሆነ ባዘጋጀ ነው እንደ እንግዳ ተገኝልን የሚል ነውና እንደ ዝም ብሎ እንደ ክብር እንግዳ እና ቼክ አታረግም እንዴ? ቆይ አንተ ቼክ አታረግም? አንተ ማድረግ ነበረበት። ይጋው ስለዚህ ቼክ ማድረግ የነበረበት ምንድን ነው? እንደ አንድ ባለስልጣን ቆይ ምንድነው የጉዳይ ብሎ ቆይ አጣርቼ እዛ ቦታ ላይ ይገኛለሁ ብሎ ቼክ አድርጎ ያንን ነገር ፋይንድ አውት አድርጎ ከዛ በኋላ ነው መግባት ያለበት። ያ ቅን ልቦና ነው። ዞሮ እነሱንም ሌሎችንም ጉዳት ላይ የጣላቸው ቅን ልቦና ነው። አሁን ሰራዊት በተለይ በጣም ልምድ ያለው ሰው ነው። አሁን የመንሱርን አይቻት ሆነ እኔ እንደውም የራሱ ድርጅት መስሎኝ ይሄ ነገር ካሽ ስለሆነ ነው መንሱርን ቀጠሩት እኮ ለተወሰነ ጊዜማ የሆነ ብራንች አይ ቲንክ የደብረ ዘይት ይሁን የናዝሬት ብራንች ማናጀር አድርገው በደንብ አድርጎ እንዲሰክስ አደረጉት ልጁ።
ስራውን ያልሰጡት እኮ በምን ያውቃል? ራሱ ነው የሚመስለው። በቃ ጅቡቲ ይሄዳል፣ ናዝሬት ይሄዳል፣ ምን ያሳያል። ያ ሁሉ የሚያሳየው ውሸት መሆኑ እኮ ነው። አሁን አደጋው ነው። ህጋዊ ነገር ትክክለኛ አሳይቶ ቢሆን ኖሮ ምንም ችግር አለ። ዋሻቸው። ሁሉንም የዋሻው ደግሞ የበለጠ መንሱር ነው። ስለዚህ እንደዚህ እያደረገ አሁን ዮናስ ዋሻቸው ሳይሆን የተነገረውን ነው የሚነግረው። አስተዋውቅ ተብሏል። የዛ ስራ ባልደረባ አድርገውታል። ማናጀር አድርገው ሾመውታል አዳማ ላይ አይ ቲንክ። ስለዚህ ይሄ ሰው ምን ማድረግ አለበት? ስራውን ማስተዋወቅ የለበትም እንዴ? አለበት። እሱ ራሽ መንሱር እኮ ታውቀዋለህ፣ የራሴ ብሎ ነው የሚሰክስ። የራሱ ነው ብሎ መንሱሬ በስሱ ሳይሆን በሳክስ ዋንጫ የበላ ነው። እኔ እሱ መስሎኛል። የመጀመሪያማ ቶሎ በሉ መንሱር እኮ ስፔስ ኤክስን እኮ አሁን ላስመጥቅ ነው የሚል ሰው ነው። ቀላል ሰው አይደለም እኮ መንሱር። በሳክስ እንደ ቀልድ ነው። እና መጀመሪያ ያሳገደው እዚህ የሚኖር ነው እና እዚህ ቴክሳስ ነው የሚኖረው ዮናስ የሚባለው። እኔ እንደውም ቼክ አረኩት። ምንድነው ይሄ ነገር ስብህን አየሁት ምናምን ብዬ ማለት ነው። እንዴ በሉኛ መኪና ነበረው ሌላ ሽጦ ነው እንደውም በርካሽ ነው ብሎ ሙሉ አንተ ነህ። ግን እንደ መንግስት አባልነትህ መከሰስ ያለበት መጀመሪያ ዲና ሙፍቲ ነው ብለህ አስበው። ዲና ገንዘብ አልወሰደማ። ቅን ልቦና የሚባል ነገር አለ። አንተ በቅን ልቦና የምታደርገው ነገር ጥቅም ካላገኘህበት ለምን ትጠየቅበታለህ? እነሱ እኮ እነ ሰራዊት እኮ አንዳንድ መኪና መውሰዳቸው ነው ጥፋቱ። ባይወስዱ እነሱም በቅንነት ያመለሰ እሱም እኮ አልኩህ እኮ አንተሽ እነሱ አሉ ሊብሬ አልሰጣቸውም። ዛሬ ነገ እያለ ዋቴ አድርጎ በሙሉ 8ቱ መኪና ተመላሽ ሆነ። እሱ በጣም ያሳዝናል። ግን ዞሮ ዞሮ አይቀጡት ያሳዝናል ተብሎ ነው ሊብሬ ስላልሰጣቸው በሙሉ ተመለሰ። እግዚአብሔር ምስክሬ። ልጁን አድርጌዋለሁ። ደግሞ ለሁለተኛ ጊዜ እኮ ነው። ከአሁን በፊትም እንደዚህ ደቡብ አፍሪካ ወስዳችኋለሁ ብሎ ሚሊዮን ብሮች ሰብስቦ እልማል። ልክ አሁን ተመልሶ ደግሞ ሰዓቷን ጠብቆ ስም ቀይሮ ከች ብሎ ያችኑ ሰራ። አሁን በጣም ያሳዝነኝ ደግሞ ሰለሞን ቦጋለ ነው። ሰለሞን ታስሮ ምናምን የማያውቅ ልጅ አሁን ገብቶ በቃ ግራ ገብቷቸዋል። በሰንሰለት በምናምን ድራማ ማን ይመስለኝ ቱ ቢ ኦነስት። ግን ምንድነው አስተማሪ ነው። እኔ እንደ ህግ ሰው ምነግር ነገር ምንድነው ከተጠያቂነት መዳን አይቻልም። ግን ማቅለያ አላቸው እነሱ የጥፋተኝነት ማቅለያ አላቸው። አንደኛ። ሁለተኛ ደግሞ ዋናው ከእስራኤል ዳንሳ ጋር ሲዘርፍ የነበረ ሰውዬ ነው። የእስራኤል ዳንሳ ጀለሱ ነበር። እኔ እሱን አይደለም ያቦት ባለፈው ደቡብ አፍሪካ በስፖርት የአፍሪካ የዓለም ዋንጫ ነው ምናምን ሲኖር እንትን አረጋ ወስዳቸዋለሁ ብሎ ማዕት ህዝብ ገንዘብ ከእስራኤል ዳንሳ ጋር ሲሸክል የነበረው እና ከዚህ በፊት አታስታውስም እንደ ዮኒ በዓለም ዋንጫ ዘመን የአገር ሳቢ በልቶ እየተፈለገ ነው ምናምን ሲባል የነበረው በወያኔ ዘመን ነው ተብሎ ደግሞ በብልጽግና ብላ ተብሎ እኮ ነው በዚህኛው ይብላው ብሩማ በደንብ በላ። ግን ምን አላሰበም መሰለ? ኮንስኮንሱን አላሰበም። ከበላሁት ብሩን ከሰበሰብኩት በኋላ የት ነው የምኖረው? በምን ሁኔታ አሸጋግሯለሁ ብሩን? ከዛ ሰላም አግኝቼ የት ዓለም ላይ ልኖር ይችላሉ ብሎ አላሰበም። አይ ቲንክ የሚመስለኝ የሚገርም ምን እንደሆነ ልንገርህ። ያን ሁላ ጊዜ የወሰደው ቀስ እያለ ገንዘቡን እስኪያሸጋግር ነው። እስኪያሸጋግር መኪናውን እዛ አስቀመጠና ከዛ በኋላ ይቴግር ኦቨር ዘንባናታችሁ ተተከሉ ብሎ ወጣ። ጓደኛውንም ጥሎ ነው ሄደው። አንደኛው እኮ አለ፣ አንደኛው ተይዟል። ሁለት ነው ደግሞ ፓስተርም ነው አሉ። ፓስተር ነው እኮ ዮኒ አታውቀውም እንዴ? ኧረ በለው እኔ ምን አላውቅም። ሃሌሉያ የሀገር ግንባር ይዘት እኮ ነው። ወይኔ በላቸው ስንት ግንባር በእጁ ያስጨነቀ ሰው እኮ ነው። እንትኖቹ ድራማዎቹን የሰራቸውን ማስታወቂያዎች ምናምን ስታይ ቀላል አእምሮ ያለው ሰው አይደለም። ሰውዬው ፊልመኛ ነው። በቃ ቻፓ ምናምን ባለበት አይጠፋም ነው የሚባለው። እንደዛ በደንብ አቀናባሪ ነው። ልማደኛ ማፊያ ነው። እንደዚህ አይነት መላ ሲገኝ ማለት ነው ጌታ ይገልጽለታል። ጌታ ገልጾልኛል ይላል። ገባ ግንባርን ይዞ ተጸልዮላቸው እኮ ነው። ቅሞ ነው እንጂ ቅሞ ያሰባት ሀሳብ ነች እንጂ
ዝም ብሎ በኖርማል ቢያስብ ኖሮ ኮንስኩዌንሱንም ያስብ ነበር፣ የሚመጣውንም አደጋ ያስብ ነበር። ለማንኛውም የትም ዓለም ቢገባ ይሄ ሰውዬ በስሙ በፎቶ ተይዞ አዲስ አበባ መምጣቱ አይቀርም። የትም ዓለም ገብቶ መጥፋት አይችልም። አንደኛ እሱ ነው። ሁለተኛ ነገር ምንድን ነው? እሱ ሲመጣ ደግሞ እነሱ ነፃ ነው የሚሆኑት፣ እነ ሰራዊት ምናምን ማለት ነው። ሁላቸውም ይለቀቃሉ። ዋናው ሰውዬ ከተያዘ ማለት ግን ብራዘር እቺ ሳክስ ነች። መቼም አይያዝም፣ መቼም አይመጣም። ምክንያቱም የት ታገኘዋለህ? ብታመጣውስ ምን ታደርገዋለህ? ገባ? ይሄ ዝም ብሎ ሳክስ ነው። እቺ ለፖለቲካ እንድትጠቀሙባት ምናምን እነ ዲና ሙፍቲ ነፃ ለሞት ምን ሆነ መሰለህ? ፖለቲካውን እኔም ልዘግብ እዚህ ጋር ጃፒ ምን እንደሚውል ልንገርህ። ይኸው ለህዝብ ብለን እነዚህ ከተጠያቂነት አያመልጥም ማንም ሰው ምናምን ብለው ሰሞኑን ፖለቲካ ይሰሩበታል። አያችሁ፣ ማንም ሰው ጥፋት ቢሰራ ፊትህን ቀልሎት ማግኘት የተበሉ ሰዎች ማን ነው ድምፅ የሚሆናቸው? 1000 ምናምን ሰው እኮ ነው የተበላው ይሄን ብር። እነዚህ እኔ ይኸውልህ ምን ይሁን መሰለህ፣ አበሻ ገብጋባና ሆዳም ስለሆነ ሁሉም እያልኩ አይደለም፣ ገብጋባና ሆዳም ስለሆነ አንዳንዴ እውነት የማይመስል ነገር ነው ብሎ ሲባል ሮጦ ገንዘቡን ያፈሳል። ካያችሁ ብዙ ጊዜ አሁን ለምሳሌ ካናዳ በዚች ያህል ብር እንልካለን ሲባል አውሮፓ በዚች ያህል ብር እንልካለን ብለው ብሩን አነስ ካረጉ ገንዘባቸውን ቶሎ ያፈሱና ከዛ በኋላ አበሻ መጮ ነው። ከዛ በኋላ የሚሆን እውነት የማይመስል ነገር ከሆነ ቆም ብለህ ጠይቅ። እንኳን እሱ አይደለም ኢትዮጵያ ላይ ቪትስ የሚባል ወይ የሆነ መኪና ተራ መኪና በዛ የማይገዛ ዩዝድ የሆነ በዛ ማትገዛውን ብራንድ ኒው ካር 1 ሚሊዮን በማይሞላ ትገዛለህ ስትባል ቆም ብለህ ማታስብ ከሆነ ዶማ ነህ። አየህ፣ እውነት የማይመስልን ነገር እውነት አስመስለው ሲያወሩ እውነት ነው ብለህ ከመጣ ካልመሰለ አይደለም። በቃ የማይመስል ነገር እውነት ሊሆን አይችልም። ግን አበሻ ምን አለ መሰለ ችግሩ ከሆነ ነገር ጋር ቶሎ ብሎ በቃ ለኔ ስጠኝ ብሎ ይንገበገባል። ከዛ ከብሩም አይሆን ከምኑም አይሆን አፈር ይገባል። ከዛ አለቅሳል መጣ። ይሄ የአበሻ ልምዱ ነው። ሁልጊዜ የአበሻ መስታይክ እውነት የማይመስል ነገር ከሆነ አላረግም። እኔ እውነት አይመስልም አይደል? አም ግድ እውነት ቢመስል ታድርገዋል። ስለዚህ አበሻ አብዛኛው ጊዜ የምታታለው እውነት አስመስለ የሆነች ነገር ታመጣለታለ፣ ከዛ ይረባረባል፣ አፈር ከድሜ ይበላል። ይሄ ነው እንግዲህ እንደማየው እኔ እንደተረዳሁት ማለት ነው። እና አብዛኛው የተሳሳተ ነው። ለምን እንደፈለጋ ኦኬ፣ እሱን ነው የምለው። እናንተ የምጨምሩት ነገር ካለ የሆነ ነገር በለው። አይ ልክ ነህ አንተ እኮ ትክክል ነው ያልከው። እነዚህ አሁን ልጆች መጠየቃቸው ሰዎቹ ቢኖሩ ኖሮ ትክክል ነው፣ አይጠየቁም። ብሩ ባይጠፋም ኖሮ ቢታገድ ኖሮም አይጠየቁም ነበረ። ግን ሽፋን እየሰጡ እነሱ አለን ከፊት ይመጣል በቅርቡ እያሉ ማስታወቂያ እየሰሩ ያው እየገባ ነው እዚህ ደርሷል እያሉ አዘናግተውናል ለሚሉት ነው። አሁን ሁለቱንም ወገኖች እነዚህንም የታሰሩትንም ከእንደገና የተበላውንም 1.7 ቢሊዮን እኮ ነው። በጣም ብዙ እኮ ነው። በአንድ ጊዜ እኮ የኢትዮጵያ የሀገር በጀት የነበረ ገንዘብ ነው ገንዘብ። ስለዚህ ቀላል ነገር አለም የተበላው የጠፋው። መንግስት ደግሞ እዚህ ውስጥ ደስ የሚለው ነገር እንደ መንግስት እዚህ ውስጥ መንግስት የለበትም። መንግስትን ማነካካት ምናምን አያስፈልግም። ለምን ሲጠሩ አንዳንድ ነገሮች ይሄን ያህል ነገር እየተደረገ ነው በእንግድነት ቢገኙልን ምናምን ስትባል አሁን እንደ አምባሳደር ዲና በጣም ኢኖሰንት ሰው በጣም ከሰው ጋር የሚግባባው ነገር ነው እና ድምፅ የለም ከሌላ ጋር እና እንደዛ አይነት ነገር ስለሆነ መረዳት ያለብን ወንድም አንተ ነህ። ይኸውልህ ምን አለ መሰለህ መንግስት ከሌለበት ይሄ ነገር ስራ መስራት አትችልም። ያለ መንግስት ፍቃድ ማንም ሰው አንድ ሀገር ላይ ህግ ባለበት ሀገር ላይ ምንም አይነት ስራ ምንም አይነት እንቅስቃሴ ማድረግ አይፈቀድለትም። የትኛውም ያላደገ ሀገር እንኳን ቢሆን ያለ መንግስት ፍቃድ ያለ ይለፍ ያለ ማህተም ስራ መስራት አትችልም። መንሱር እኮ ድርጅቱ የታገደው አለ። መንሱር ሰምተው ከሆነ በኢንተርቪው ላይ አንዴ ስማኛ ፈቃድ የለውም ድርጅቱ እኮ ድርጅቱ ፈቃድ ሳይለጥፍ እየሰራ ነው ተብሎ ነው እኮ የታሸገው መጀመሪያ። አይደለም ይኸውልህ ፍቃድ የሌለው ሰው ዲና ሙፍቲ መጥቶ መንግስት አይመርቅለትም። ፍቃድ ስላለው እኮ ነው መንግስት እኮ ነው የመረቀለት። ገባ? ፍቃድ ያልተሰጠው ሰው እንዴት የመንግስት አካል ከፓርላማ አምባሳደሩ መጥተው የተከበሩት አምባሳደር ዲና ሙፍቲ አንተ አምባሳደር አንዴ ወንድሜ አንድ ጊዜ ልጨርስ ሀሳቤን ሀሳቤን ልጨርሳ ምን ችግር አለው?
ዮኒ ቤቱን ከፍቷል። የሀሳብ ነፃነት ያለበት ቤት ነው። ብዙ ሰው ዲና ሙፍቲ ሲባል ደንገት በላንትዬ መጠየቅ ይችላል። ዲና በጣም መልካም ሰው እና ቢሆንስ ጓደኛ ስለሆነ ሌባ ከሆነ ሌባ ነው። አዶንኬ እንደዛማ ሆነ ነው ባለጌ በጓደኝነትማ ሀሳቡን ይግለጽ። የኔ ፔጅ ጥፋት ባጠፋ ሊያልፈኝ አይችልም፣ አያልፈኝም፣ ይቀጠቅጠኛል። ሀሳቡን ሰው ገባ። አብረውት የበሉት ጓደኞቹን እንኳን አልማራቸውም፣ ይናገራል። ጥፋት ካለብህ መተህ ግን ጥፋትን ማስተካከል ነው፣ ሌላ ነገር አይደለም። ስለዚህ የመንግስት አካል የሆኑት ማህተብ ተመቶለት ሰውየው ፍቃድ ተሰጥቶት ለማፏገር ካልፈለግክ በስተቀር እነ ዲና ሙፍቲ ቆመው የመረቁትን ድርጅት መንግስት አያውቀውም ልትል አትችልም። የመንግስት አካል መርቆት ገባ። ይሄ ማስተባበያ አይሆንም፣ ማምለጫም አይሆንም፣ መዋሻም አይሆንም። ይሄ የኢትዮጵያ ህዝብ ምንም አያመጣም፣ አቅም የለውም። እንደፈለግን እንረግጠዋለን የሚል ስሜት ይዛችሁ ካልሆነ በስተቀር ይሄ ነገር አርቲስቶቹን የሚያስጠይቅ ሳይሆን ፈቃጆቹንና የፓርላማ አባሎቹን ነው የሚያስጠይቀው። ወንድሜ ይቅርታ ስላረዘምኩት። ችግር የለውም። ዋናው ነገር ምንድን ነው መሰለ፣ መኪኖቹ ኪራይ ናቸው። በጣም መስቀል አደባባይ ላይ እንደዛ በድሮን በምናምን ያሳዩ የኪራይ መኪና ነው። ማንም አላወቀም እሱን እኮ አንተ እሱ ነው ችግሩ። በጣም ያታለላቸው የተመታ ነው አባ። ግን እነዚህ ሰዎች እግዚአብሔር ምስክሬ ነው፣ ምንም ጥፋት የለባቸው። እኔን ከጠየቀኝ ማስታወቂያ መኪና ሰጣለው ስራ ይኸው መኪና አለ እንካ ውሰድ ተብዬ ተሰጥቶኝ ሊብሬውን ሰሞኑን ሰጣለው ተብዬ እንዴ ለእኔ የተሰጠኝ መኪና ለሌላው እንዴት ነው የማይሰጠው ብዬ ሰራለሁ ማስታወቂያ። ይሄንን ከመጥፎ እንዴት ነው የምታየው? እንደ አንድ ሰው ለራስህ ተሰጥተዋል። ይሄን ደግሞ በ950 ሺህ ብር ሌሎችም ባለቤት እናደርጋለን ተባለ። እኔም እየነዳሁት ነው እንደምታየው። እኔም እኮ እየነዳሁት ነው ይኸው እኔም ተሰጥቶኛል፣ እናንተም ባለቤት ሆኑ ብዬ ማለቱን እንዴት ነው ወንጀለኛ የምታደርገኝ? አደደ ይሄ እኮ ነው ችግሩ። ገባ። በጣም 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 ችግሩ ምንድን ነው? በመጀመሪያ መንግስትም በደንብ ሳያጣራ በደንብ ሳያረግ እነዚህም ባለዳርጎ ቁጭ አረጋቸው። ዋናው ሌባ ገንዘቡን ይዞ ልም አለ። መኪናውን የሚደንሱ ሰዎች ሊብር የላችሁም ተብሎ ተረከቧቸዋል። የመኪና ሊብር የላቸው ዛሬ ነገ እያሏቸው ማለት ነው። ቢዚ ስለሆንን በዚህ ወጥተን በዚህ ገብተን ምናምን ብለው አታለሏቸው። ይህንን ነው ምለው። እስቲ ወንድማችን ገብታል የሆነ ሀሳብ አለ መሰለኝ። እስቲ ዘግበኝ። ለምንድን ነው ሰውየው ተጠያቂ የማይሆነው? የእሱ ጓደኛ የሆነው ማለት ነው መራቢ አንዴ ተናግሬ ነው ታዲያ ለምን? እሺ ብራዘር ለይነ ጠይቅ ይጠይቃል። የኔ አንድ ነው ምን መሰለህ በሌላ ነገር ላይ ዛሬ አይ ቲንክ የኢትዮጵያ ሜሞሪ ሾርት ሜሞሪ ላይ አብይ ብሎ እናራሱ ማለት እንጂ ሐምሌ 4 ላይ 2004 በኢትዮጵያ በአሜሪካ 2010 ላይ ገባ። ምን ያህል ተዘርፈን አንዱን ይሄ ነኝ ወደ ሳውዝ አፍሪካ የገባሁት ያን ጊዜ። አሁን ወደ አሜሪካ ስላለው ነው እንጂ ያኔ ሳውዝ አፍሪካ የገባሁት ማን ነበረ? ከና ቦይስ ባጋ እነማን ነበሩ ዘርፈ ነበሩት? እዚህም አሜሪካ ያለ ልጅ ማለት የምናውቀውኛ እንዴት አድርገው ዘርፈው እንደ ህዝቡን ዘርፈው እንደወጡ። ይሄን ሰውዬ ምን አደረጉ? በኢንተርፖል ተያዘ ተብሎ አሳዩት። 5 ቀን እንኳን አላሰሩትም፣ ለቀቁት። ገባ አይደለ? that means አሁንም ይሄ ዲና ሙፍቲ መጥቶ ዋናው አጋፋሪ ፊት ለፊት የተናገረው እያለ ከስር ያሉት ምን ያደርጋል? ዲና ሙፍቲ ያውቃል ግጥም አድርጎ የሰውዬ በኢንተርፖል ተይዞ እንደመጣ ይሄን ስራ እንደሰራ የሎ ታክሲ የሚል ነገር እንደነበራቸው መጀመሪያ ገባ አይደል? የሎ ታክሲ እንደዚህ በሌሎ ታክሲ አጭበርብሮ በዛ ተሳካ ሲል ነው በዚህኛው መጥቶ በፌተክ ከየትም መኪናዎች ለቃቅሞ መስቀል አደባባይ ያደረገ ህዝቡን ዋናው ተጠያቂ መሆን ያለበት ዲና ሙፍቲ ነው። በቃ ምንም ጥያቄ የለውም። ያቃለይ በደንብ እያወቀ ነው። አርቲስቶቹ ምናምን ገባለ ዝም ብሎ ከተባሉ ከተቆነጠጡ ዝም የሚሉ ናቸው። መንሱር ጀማል ምን ያቃለበት የተፈለፈ ነው እንዴ? ወግራለ እንዴ? ከዛ ወጥቶ ዝም ብሎ ከተባለ ከተቆነጠጠ አለ በሌ ተባሉ ይላል እንዴ? ጻዩ መንግስታችን እያለ ምን እኔ በሱ አልፈርድም። እና ኤኒዌይ ወንድም አለም በደንብ ያቃሉ። እንግዲህ እዛ እስር ቤት ሳያወጣ እና ኤኒዌይ ወንድም አለም በደንብ መንግስታችን ተመቸኝ አባት በደንብ ያቃሉ። ዲና ሙፍቲ በደንብ ያቃል። ሌላውን ነገር ብታዩ ዲና ሙፍቲ ትናንትና የመጣ ባለስልጣን አይደለም። በደንብ ፈልፍሎ ያቃል ማን ምን እንደሆነና
ይሄን ለህፃን ልጅ ማታለያ መሆን የለበትም። አይ ደግሞ የፓርላማ መብቱ ያለ መከሰስ መብቱ ካለ እነ ክርስቲያን ታደለ ታዲያ ያለ መከሰስ መብት ያላቸው የታሰበ ምን ነው መርጦ ማልቀስ እንዳይሆንብን ኤኒዌይ ላይ ላስተላልፍ ብዬ ነው ወንድም አለም ለዛሬ ይቀርባለሽ ባባቱ ችግር የለም የኔ አባት አይነት ነው። አሁንም መደረግ ያለበት ምንድነው ወንድሞቻችን ምን አድርገዋል እንዳልኳችሁ በማስታወቂያ ደረጃ ሰራዊት ፍቅሬን የሚያክለው የለም በኢትዮጵያ። ለዚህ ለማይረባ ነገር ብሎ ህይወቱን የቀየረውን በህይወቱን ቢዝነስ የሰራበትን በትክክል ቆንጆ ህይወት እንዲኖር የሆነበትን ላይፉን ለማይረባ ቆርቆሮ ብሎ ላይፉን አያበላሽ። ይህን ነገር እያወቀ አይገባበትም። የመንግስት ባለስልጣናት በዚህ ነገር ላይ አፕሩቭ አድርገው የመጡትን ነገር ማስታወቂያ ስለሰራ ተብሎ ፍርድ ቤት አንጠልጥሎ ወስዶ በካቴና አድርጎ አዋርዶ ማድረጉ ያውም የሚያሳዝነ ሰራዊት ፍቅሬ እናቱ ሞተዋል። ሀዘኑ ላይ ያለ ነው አንጠልጥሎ የወሰዱት ሀዘን ላይ ነው በአሁኑ ሰዓት። እግዚአብሔር ምስክሬ እኔ ራሱ በስልክ አይዞ እግዚአብሔር አጽና ብየዋለሁ። ከዛ እስር ቤት ገባ ተባለ። እንዲህ ይወጣዋለሁ እኔ ችግር የለብኝም ካጠፋ አጥፍታ አልለዋለሁ። ግን እነዚህ ሰዎች በዚህኛው ጉዳይ ከጠየቀኝ ሸዋሸዋ ተሰርተዋል። ሸዋሸዋ ነው የተሰሩት። ተታለዋል። የተታለሉ ሰዎች እንጂ ያጭበረበሩ ሰዎች አይደሉም። መንሱር ጀማርም አላጭበረበረም፣ ሌሎቹም አላጭበረበሩም። ተታለዋል። ሰውየው መኪናውን ይዞ አምጥቷል። መስቀል አደባባይ አሳይቷል። አዳማ ሄዶ አሳይቷል። ሲወርዴው ከጅቡቲ የመጣ መኪና ተብሎ አፈር ለብሰው ማስታወቂያ ሲሰሩ አይቻለሁ። ስለዚህ እነዚህ ሰዎች እንደ ወንጀለኛ አላያቸውም። እኔ ከሆኑ እኮ ተባብረ ዘርፋል እለዋለሁ። ግን እጅግ በሚያሳዝን ሁኔታ ይሄ ነገር መፈጠሩ ያሳዝነኛል እና ስማቸው በጣም ተበላሽቷል። ይሄ በጣም 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 ያሳዝናል። ሌላው ምንድን ነው እኔ ለኢትዮጵያውያን ወንድምና እህቶቼ የምናገረው if it is hard to be true don't do it። እውነት የማይመስል ነገር ሲያመጡላችሁ አንቀበል ቶሎ። የኢትዮጵያውያን ትልቁ ችግር ይሄ ነው። እውነት ካልመሰለ አታድርገው። ለምን መልስ አንተ ነው የምታለቅሰው። አንተም አታደርገውን ሌላ ሰው አድርጎ if it is good to be true it is not። በጣም ከባድ የሆነ ነገር በቀላል ሆኖ ሲመጣ ቆም ብለህ አስብ። ለአበሻ የሚያስብልህ የለም። እውነቱን ነው የምልህ። ጎሄድ የተበላ ሰው ካለ አስገባ። የተበላ ብሩን ከፍሎ መኪናውን ያልወሰደ ምናልባት ከዚህ ከሚታየው ሰው ውስጥ ረነፍን ያለው አባቴና ግባ የተበላ የሚያወራ ካለ ማለት ነው። አሁን ባላንስ ለማድረግ አሁን ከነ ዶክመንት ወንድሜ የተበላ ካለ ስትል ያልተበላለ እንዴ? ኖ ሰው እዚህ ካሉ መናገር ከቻሉ ማለት ነው እነሱ የሚሰማቸውን ስሜት ብርን ተወሰድኩኝ ብር የተወሰደ ነው የሚል ምንድን ነው የሚል ሌላ የሚል አለ። ሌላ አዲስ ነገር የለም። ምን ይላል? ብር የተወሰደ ነው የሚል ሌላ ዲና ሙፍቲን አምነን የመንግስት አካል ስለሆነ ብራችንን ሰጠን ነው የሚል ሌላ ምን ይላል? ሌላ ምንም አይል። ሌላ የሚጨምረው ነገር አለ። ብር የተበላው አመኜ ገባው ብር አምጣ ተባል ሰጠው። አበሻ ደግሞ ብር ለመስጠት ጎበዝ እኮ ነው ቶሎ ከዛ ለማልቀስ እና በጣም በጣም ነው የሚያሳዝነው ይሄ። ሌሎቻችሁም ጥንቃቄ አድርጉ። አሁን እኮ ማስታወቂያ ለመስራት ሊፈራ ነው ማለት ነው። ኢትዮጵያ ላይ ማስታወቂያውን ስራልኝ ሲባል እኔ አላቅልም ይል ነው ከዚህ በኋላ እንዴ። ሚኪ የሚባለው ልጅ ዱባይ ሚኪ በፊት አውራሪ የሚባለው ዱባይ ስቃይ ላይ አይደል እንዴ ያለው ወንድማችን። እኔ በጣም ነው ማዝነው። ሚኪ ፊት አውራሪ ከሚያሳዝኑኝ ሰዎች መካከል ማስታወቂያ ስራ አሉት። እሺ አለ፣ ሰራ ወገቡ። የሆነም ደግሞ ጋዜጠኛ ምናምን የሚባል ነበረ። ማስታወቂያ ስራ ተባለ፣ ሰራ ወገቡ። ማንንም ብታመጡ ማስታወቂያ የሚሰሩት አሁን እየታደኑ ሀገር ምን ለቅሶ ላይ ናቸው እና በጣም ነው የሚያሳዝነው። እኔ ከዛ ነገር ተማሩ ነው የምለው። ሰዎች ከአለህበት ሀገር አንጻር አያይዘ ዮኒ አንድ ሰው እዚህ ሀገር እንደዛ የሚባል የለም። እኔ ጃፒዬ ልዘግብሽ አይደለ ልዘግባል። ማስታወቂያ ስራ ስትባል ማስታወቂያውን ትሰራለህ። ከአንተ ጋር የሚያገናኘው ነገር የለም። ዳር ነው ገና ያስኪ ፖሊቲ ወንጀል ቢሆን አብረህ መስራት ትችላለህ። ማስታወቂያ የምን ወንጀል? ወንጀሉ አሁን ለምሳሌ ወንጀል መሆኑን ታውቆ ዶክመንት አለ።
እዚህ ሀገር በዶክመንት ነው የምትሰራው። ዶክመንቱ ይቀርብልሃል። በሱ ዶክመንት መሰረት ትሰራለህ። ማንም አይጠይቅህ። የሚጠየቀው ማን ነው? ባለ እቃው ነው፣ ባለ ንብረቱ እንጂ ማስታወቂያ የሰራ አይጠይቅም። አሜሪካ እንደዛ አይደለም። አሁን ለምሳሌ ጥያቄው ምን መሰለህ? አሁን አንተ የሆነ ድርጅት አለ እዛ አሜሪካን ሀገር፣ ያ ድርጅት ማስታወቂያ ስራልኝ ቢልህ አንተ ትሰራለታለህ እና ሰዎች ገንዘብ ይሰጣሉ ለዛ ድርጅት ለእኔ አይደለም ለድርጅቱ ነው የሚሰጥ ለዛ ድርጅት እና ያ አሁን ሰዎች አንተን ያስተዋወቅከው ይሄ ድርጅት እንደዚህ ነው፣ ጥሩ ነው፣ ይህን ያረጋል ምናምን ብለህ ታስተዋውቃለህ። የምታስተዋውቀው መጀመሪያ ደረጃ አንተ ያ ድርጅት ከመንግስት ፍቃድ ማግኘቱን አይተህ ነው። ታንኪዩ ያ ነው የምልህ እንጂ ዝም ብለህ መተህ ሰርተህ እንትን ብትቀበል አንተም እሱም ተጠያቂ ናችሁ። ትክክል። ዋናው ነገር መንግስት የማያውቀው ማስታወቂያ እዚህ ሀገር ላይ አትችልም፣ አያደርጉትም። ሳያልፍ በኤፍዲኤ ይሉታል፣ ሳያልፍ በሁሉ ነገር ሳያልፍ ማስታወቂያ መስራት አይቻልም። ምንም ነገር ማስታወቅ አይቻልም። አፕሩቭ ተደርጎ ላይሰንስ ኖሮት ኤልኤልሲ ተሰጥቶት አፕሩቭ ተደርጎ ያልፋል። ከዛ በኋላ ይሄንን ነገር ማስተዋወቅ፣ ከዛ በኋላ ታስተዋውቃለህ። ስታስተዋውቅ አንተም በምንም መልኩ አትጠየቅም። በምንም መልኩ ነው ማውራ። ሰውየው ጠፋ፣ ጣራ ላይ ወጣ፣ የት ጠፈር ገባ የሚባል ነገር አያገባ። ኢስናችሁ ፕራውድ ኢትዮጵያ ላይ ችግሩ ምን ሆነ መሰለ? ሌላ ዓለም ላይ ኢትዮጵያ ላይ ምን ሆነ መሰለ? ችግሩ ምንድን ነው? አንዱ ማስታወቂያ ሰራ፣ ሰውዬ የለም፣ በቃ የኛውን ያዙት ይባላል። ተግባባ? ይሄኛው ያዘው። ማን ነው ይሄን ያስተዋወቀው? ያዘው ይባላል። በቃ ያዘው ይባላል። በቃ ይሄን ነው። ማን ያሰራው? ይሄ ነው። እሺ ይያዛል። በቃ እስር ቤት ትገባለህ። አሁን ኖርማል ሆነ ኢትዮጵያ ላይ። ማን ያስተዋወቀው እንጂ የማን ካምፓኒ ነው የሚባል ቀረ። አሁን ኢትዮጵያ ላይ እጅግ ነው የሚያሳዝነው። እጅግ ማን ያስተዋወቀው እንጂ የማን ካምፓኒ ነው ተብሎ አይጠየቅም። ብዙ ሰዎች እየተሰሩ አይተናል። እና እባካችሁ ኢትዮጵያ ላይ አድቨርታይዝመንት የምትሰሩ በቃ የሀገር ልብስ ብቻ አስተዋውቁ። ከሀገር ልብስ ውጭ ለምን ሀገር ውስጥ ስለሆነ የትም ስለማይሄዱ ጉሮሮም ትይዘዋለን። ከሀገር ውስጥ ልብስ ውጭ ምንም ማስታወቂያ ባትሰሩ እንደዛ ባይነኝ። እስኪታ ሌላው ደግሞ ምን መሰለህ ሪል ስቴት ነው። ወንድማችን ይሄንን ለምንድን ነው መልስ ማሰጠን? አንተ የፓርላማ አባል ነህ፣ የመንግስት ደጋፊ ነህ። ወንድማችን ይሄንን አስተካክለህ ንገረን፣ ህዝቡ ይማርበት። ለምን መሰለህ እያሾፍኩ አይደለም፣ እኔ ቁም ነገር ነው ዮኒ። ከዚህ ጋር አንስተህ ብናወራ ጥሩ የሚሆነው ምንድን ነው፣ እቃ ውሰድልኝ እባክህን ለአንድ ሰው ቡና ነው ምናምን ተብሎ ሀሺሽ እየወሰዱ ታስረው ያሉ ልጆች አሉ። አሁን ባለፈው ዜና ሰምተህ ከሆነ ማለት ነው። በጣም የሚገርም ሻንጣ ውሰድልን እየተባለ ሌቦች ናቸው የናይጄሪያዎች የሆነ ነገር ማለት ሰው ይታሰራል። ናይጄሪያማ እንደዛ ሌባ ናቸው እነሱ። አላዝንላቸው በእንደዚህ አይነት ነገር ሆን ብለው ነው። ኢትዮጵያዎች ሰገጤ ናቸው፣ አያውቁም። የኢትዮጵያ ሴኩሪቲ ሲስተሙ የደከመ ነው በሚል ሙድ ነው ያችን ሊያደርጉ የፈለጉት እንጂ ተከፍሏቸው ነው። ዝም ብሎም አያስተላልፍ። ስለዚህ በዚህ ነገር የኢትዮጵያ የሰሩትን ነገር በጣም ነው ማደንቀው። በዚህ ጉዳይ እንዳይተላለፍ አድርገው መያዛቸው እጅግ የሚደነቅ ነው እና ተነጋግረው የሚሰሩ ናቸው። እኔ እንኳን ብዙዎቹ ወደኛ ሀገር የሚገባ ካልሆነ በስተቀር ከናይጄሪያ ወጥቶ ወደ መካከል ወደ ቻይና ወደ ምናምን የሚሄደውን የኢትዮጵያ አየር መንገድ ቦሌ ላይ ሲያገኝ እያደነ የሚይዘው ነገር አጀንዳ ማስቀየረች። ግን በጣም ትችላለህ ፖለቲካ አንተሽ። አይ ተቀባባል ተቀባባል ነው ብዬ ነው እኮ አጀንዳ ለማስቀየር ላጥላጥ የምትያን ነገር በጣም ነው የምትመችኝ አባ። እኔም ፖለቲከኛ ነኝ። አንተሽ ተው ተነው ነው ለጊዜው። የተጠየቀው ጥያቄ ለምንድን ነው መልስ የማይሰጥበት? ከጠየቀኝ ዲና ሙፍቲ ፐርሰናሊ የሚመቹኝ ሰው ናቸው። እግዚአብሔር በሚያውቀው አምባሳደር በእውነት ነው ቲክታክ ላይ መጥተዋል። በጣም ትልቅ ሰው ነው። በጣም የተከበረ ላይክም እየነገርኩ አሁን ጭፍን ጥላቻ የለኝም። ምኑ ነው ታላቅነቱ? ቆይ ገባኝ። አሁን ጃፕ የጠየቀው እኮ ትክክለኛ ጥያቄ ነው።
ታዲያ ታላቅነቱ ታዲያ የህዝብን ገንዘብ አሳልፈው እንዲሰጥ ተባባሪ ሆኖ ሪባን መቁረጡ ነው ታላቅነት። ከዛ አርቲስቶቹ መታሰር፣ እሱ ደግሞ አሳሪ ሆኖ እንደ ከሳሽ ፍርድ ቤት ይቆማል። ዲና ሙፍቲ ጭራሽ ራሱ ሪባን ቆርጦ የመረቀውን ድርጅት ያስተዋወቁትን ሰዎች ከሰልኩ ነው የሚቀርበው። እኔ ከጃፒ በዚህ ሀሳብ ከጃፒ ጋር ነኝ። እውነት ለመናገር በወንጀል እዛ የተገኘ መኪናውን የነዳ እዛ ያቆመ ያሸበሸበ ያጨበጨበ ምን ሁሉም እኮ ተሳታፊ ነው። ወንጀል ስለተፈጸመ የተጠያቂነት ደረጃ ላውራበት አንዴ። ነገር ግን ደረጃ አለው። አንደኛ ደረጃ ተከሳሹ ባለ ድርጅቱ የድርጅቱ ባለቤቶች ናቸው፣ ባለፈቃድ። ሁለተኛ ደረጃው ደግሞ ተጠቃሚዎች ናቸው፣ ገንዘብ የወሰዱት። በዛ ገንዘብ ያልወሰደው ውል የሌለው ምን የሌለው ሰው በዛ ጋር ሲያልፍ ያገኘውን አንደኛ እሱ ነው ብለህ ማለት ፌር አይደለም። ፌር ለማድረግ ደረጃ ማስቀመጥ አለብህ። ይሄ ሰው በዛን ቀን የሆነ ኢቨንት አለ ብትገኝልን ሲባል በቀን ልቦና ተገኘ። ያ ትክክል አይደለም ሳያጣራ መሄዱ። ግን ደግሞ በወንጀል መጠየቅ አለበት ብትል ባልበላ ባልጠጣ እንደው በጎ ነገር ባደረገ ይታሰራል እንዴ? አንድ ቆይ እዚህ ጋር ጋማ ልልሽ ነው አባት። ቆይ ጃፒ እኔ ልጠይቀው። ቆይ ልጠይቀው። እኔ አሁን ጃፒ እኔ ልጠይቀው። ከዲና ሙፍቲ የሚጠበቀው የገቨርንመንት አሰራር ነው። እቃቃ ተጫዋች አይደለም። ትልቅ የገቨርንመንት ቦታ ላይ ያለ ሰው ነው፣ አምባሳደር ነው። ስለዚህ ይህ ሰው የሆነ ቦታ ላይ ግብዣ ሲጠራ ወይም ይህን ነገር አድርግ ሲባል ሳያጣራ ይሄዳል የሚል እምነት የለኝም። አንተም ይኖራል ብዬ አላስብም። ስለዚህ አጣርቶ ይሄ ነገር አምኖበት የሄደው እንጂ ጠርተውኛል ልሄድ ብሎ እንደ ወጥ ቀማሽ የሚሄድ ሰው አይደለም። አጣርቶ ነው የሚሄደው። ስለዚህ አጣርቶ ሄዶ ይሄ ነገር ፌል ሲያደርግ ዳይሬክትሊ ማስታወቂያ የሰሩትን ከጠቀሙ ጋር አልተገናኘም ተብሎ የሚደረግ ነገር ልክ ነው ብዬ አላምን። በመጀመሪያ ደረጃ እንዳልኩ እነዚህ ሰዎች መኪናውን ነው የሰጧቸው። መኪናውን ሊብሬ ሳይቀይሩላቸው ሰጥተው አንድ ብር እንኳን ሳይሰጧቸው ሸዋቸዋን የሰሯቸው መልሰው ወሰዱት። ቢያንስ 3 ወር ወይ 2 ወር መጠቀማቸው ጥሩ ነው። ቢያንስ በነፃ ንርተውታል። ከዛ ውጭ ግን የተጠቀሙት ሌላ ጥቅም የለም። ብዙ ስለዚህ ጉዳይ ተጩኋል። በጣም ነው ፍንቴክ ተብሎ ያልተጮኸበት ቦታ የለም። ስለዚህ በመጀመሪያ መንግስት ይሄንን ጉዳይ አፕሩቭ አድርጎታል። መካድ አያስፈልግም። አፕሩቭ ካላደረገ ከመንግስት ለአቶ ዲና ሙፍቲ ሂድ ሳይባል በገዛ ፍቃዱ አይሄድም፣ አያደርገውም፣ አይችልም። እንደማይችል አንተም እኔም እናውቀዋለን። በገቨርንመንት ደረጃ ያለ ሰው የገቨርንመንት ሰራተኛ ሆኖ ትልቅ ባለስልጣን እዚህ ቦታ ላይ ና ሲባል ከዛ አውቶራይዝ ሳይደረግለት መጥቶ በገዛ ፍቃዱ ሪባን አይቆርጥም። ይሄን ተስማማለህ ወይስ አትስማማም? አንተሽ እሱም እኮ ደረጃው ነው እንጂ እንትን እኮ ተሳትፎ አለው እዛ ጋር እኮ ነበረ። ግን እሱን ነው ያለ ግንኙነት ነበረው ወይ? የጥቅም ግንኙነት ነበረው ወይ? በህግ ስታየው ህግ የሚያየው የመጀመሪያ በውል በጥቅም ግንኙነት ብሎ ለራሱ ትርፍ ለማግኘት ብሎ ያደረገው ተጠያቂ ሆነ። ግን ምንም ትርፍ ለማግኘት ያልሆነና ይሄ ነገር መልካም ስራ ከሆነ መልካም ስራን ልደግፍ ብሎ ከሆነ ሄደው ቅን ልቦናውን አይተህ ደግሞ ያው እሱን ለጊዜው ታልፈዋል። ምንም የተለመደ ነገር ነው። እነዚህ ሰዎች ለመልካም ስራ እኮ ነው። አንተሽ አሁን ያልገባ ነገር ምንድን ነው? እነሱም ተጠቅመው ህዝቡ እንዲጠቀም ነው የፈለጉት እንጂ ህዝቡ እንዲጎዳ አይደለም። እሱ ማለት ባገኝ ሰራለሁ። እውነቱን ልንገርህ እኔም ባገኝ ሰራለሁ። ችግሩ ስራ ስለሆነ ማለት ነው። እነዚህ ማስታወቂያ የሰሩት ሰዎች መጀመሪያ ከመንግስት የይለፍ ደብዳቤ እንዳለው ድርጅቱን አውቀው ከዛ ደግሞ የፓርላማ አባል የሆነው ዲና ሙፍቲ መጥቶ ስለመረቀው ምንም አይነት ወንጀል አለበት ብለው ስላላሰቡ ነው። ዋናው ኃላፊነቱን የሚወስደው ዲና ሙፍቲ ነው፣ መራቂው። ቆይ ከዛ በፊት አንድ አለ እዚህ ጋር የማመሰግነው ሰው አንዴ ኮፊ የሚባል ሰው ምን አለመሰለ ማኛው የትራንስፖርት ሚኒስትሩን ረሳችሁት? ምንድን ነው እሱ ሲሰራ የነበረው አለ። ትክክል እኮ የትራንስፖርት ሚኒስትሩ ምን እየሰራ ነበረ? ይሄ መኪና ሲመጣ ምን እያደረገ ነበረ? ይሄ ነገር ሌጋሊ መሆኑን አለመሆኑን የትራንስፖርት መገናኛ ሚኒስትሩ
መጠየቅ የለበትም? ይህን ነገር አፕሮቭ ነበረበት። እሱ በዋናነት እሱ ሰውዬ እሱን ነው የምልህ። አሁን እሱ ማወቅ ነበረበት ብትለኝ እሱ እንደውም ይሄ ድርጅት ክሬዲቱን የራስን ነው የምወስደው። ኮፍዬ አንተ ስለጠየቅ ለአንተ ነው ይህን ክሬዲት የምሰጠው። የስ እኔ እኮ የተገኙት ሁሉም ተጠያቂ ናቸው እያልኩ ነው፣ ግን ደረጃ አለው ነው። የጥቅም ተካፋይ የሆነና የጥቅም ተካፋይ ያልሆነ ዝም ብሎ አስተዋጽኦ ያደረገ ሰው እኩል አይደለም። እነዚህም የታሰሩት ልጆች እኮ መኪና አንዳንድ በነፍስ ወከፍ የወሰዱ ናቸው። የ8 ሚሊዮን ብር አንዴታችንም የሆነ ነገር ጻፈች፣ ደስ የሚል ነገር ላንብብላቸው። አስዬ ጻፈችውን ላንብብላችሁ። ቤተሰብ ማስታወቂያውን ብቻ ከሰሩ አይጠየቁም። ከዛ ምን ይል መሰለ፣ ቆይ አንዴ አይጠየቁም። የኢትዮጵያ ሕግ ቆይ አንዴ የኢትዮጵያ ሕግ ነው ካምፓኒው ያለ ተቀባይነት ዶክመንት መስራቱ ያንን የሚመረብሩበት ምንም መንገድ የለም ኢትዮጵያ ውስጥ ነው የምትለው ታች። ለመመርመር ብዙ ነገሮች ላይ አይጠቀሙም እነሱ እንዳልኳቸው። በተለይ ለሀብታም ያለው መንገድ አክሰሱ በጣም ብዙ ነው ኢትዮጵያ ውስጥ። ለሀብታም አለው ለተባለ ያለው አክሰስ በጣም ሂውጅ ነው፣ ለችስታው እንጂ ለሌላ ነገሩ በጣም ከባድ ነው። ስለዚህ አሁን ባለው ነገር ላይ መጀመሪያ የመንገድ ትራንስፖርቱ እንዴት ነው ዝም ያለው? እንዴት ነው የማይጠየቀው? መጠየቅ አለባቸው ብዬ ነው ማስበው። ግን ይህን ሁሉ ሰው ይዞ ገደል የገባው መንሱር ጀማል ሁሉንም ሰብስቦ መጀመሪያ ሄዶ ሰብስቦ እያንዳንዳቸውን እያመጣ እዚህ ገደል ውስጥ የከተታቸው ማኛው ለአቢይ ሳምባዬን እሰጣለሁ ያለች እኮ ነው መንሱር ደስተለኛለች። ማኛው መንሱር እንኳን ጣፌን እሰጣለሁ ለአቢቹ የሚል ሰው ነው። ዝም ብሎ ነው እሱ የሚሰቅሰው። ያሳዝነኛል። ጋሻ አንተነ ደግሞ አያቸው ዲና ሙፍቲ ነፃ አውጥተው መንሱር ነው የሚለጥፉበት። መንሱር እኔ ያሳዝነኛል። ምን መሰለ ይዘ ሀስለር አንድ ነገሩን ኳሊቲውን ልንገራችሁ። መንሱር በጣም መጣር መለወጥ የሚፈልግ ሰው ነው። አጊቭም ክሬም በምንም አድርጎ ማምለጥ ይህን ችግር ማምለጥ ይፈልጋል። ልጁ ሀስል ያደርጋል በቻለው መልኩ እንትን ይላል። ከመንግስትም ጋር ለመነካካት የማይፈልገው ለዛ ነው። አቢይ ሳምባዬ ነው ኩላሊቴ ነው የሚለው የሆነ ጊዜ እኳ እንዳያደርገው ነው። ይገባዋል። አብይም ተግባብተናል እንጂ ተወዶ ምናምን አይደለም። ለበዓሉ ድምቀት እሱን እንደዛ ከጠራው አይነኩኝም አይነት ጭውቴ ነው። ፖለቲካ ነው። አንደርስታንድ አደርጋለሁ። ግን ሞር ነገሩ የሚከርበት መንሱር ጀማል ይከርበታል ነገሩ። ለምን በየቀኑ ሰዎች ሲጨቀጭቅ የነበረው መንሱሬ ናት። በጣም ያሳዝናል። በጣም አሳዝኖኛል እና አስቸጋሪ ነው። እኔ እግዚአብሔር ያውጣ ነው የምልህ። መንሱሬም ሆናችሁ ሌሎቻችሁም ወንድሞቼ ከዚህ ነገር ውስጥ እግዚአብሔር ያውጣችሁ። ኢትስ ሃርድ፣ ከባድ ኬዝ ነው፣ ከባድ ጉዳይ ነው። እንደ ቀልድ የምታዩት አይደለም። እና ግን የመንገድ ትራንስፖርቱ ጉምሩክም ይህን ነገር ሲያስገባ እንዴት አላጣራም? እስቲ ንገሩኝ። አሁን እኮ ናውን ፎንቴም ሊጠየቅ ይችላል። ረሳችሁት እንዴ? ናውን ፎንቴም እኮ 500,000 ልፏል። ታዲያ ልፏል እኮ እሱ። እንዲያውም ከሌሎቹ ጥሩ ተጠቃሚ ሆነው ናውን ፎንቴ ነው። ናኦሜ ነገ ከኢትዮጵያ ውጣ። ናኦሜ ወደ ሱዳን ቶሎ በል ይመጡባል። ማን አስበላው? አይ ሀቃቅ ነው። እኔ እሱን ፍንቴክን የማውቀው እኔ ናውን ፎንቴና መንሱሬ ሲያስተዋውቁት ነው የማውቀው። ያንን ነው። ሮሚ ራሷ መስቀል አደባባይ ላይ ሄዳ ስታወራ ነበር።
እኔ አንዳንዶቹ ምን ይላሉ? የጫልቱ ግፍ ነው እያሉ ነው። ይሄ እውነት ነው እንዴ? ቤተሰብ ያልበላ ነው መሳቅ ነው ያለብን። ያልበላን እንስቃለን። አባት አስቸጋሪ የጫልቱ ግፍ ነው የሚሉም አሉ። ግን ጫልቱ ወጣ መግለጫ አውጥታለች። እኔ ክፉን አልመኝም፣ መንሱሬ እንደዛ በመግጠሙ አዝኛለሁ ብላለች። ጫልትሻ አዝናለች። እውነት ለመናገር ግን እኔ የሰለሞን ቦጋለ የሆስፒታሉ ጉዳይ እሱን አለ እየተሰራ ነው እያሉ ነው። ያው የሚታወቅ ነገር ነው። ብሩ አልሞላም። ሞክሼ ብሩ አልሞላም። ሀሳብ ማምጣትና ብር መሙላት ይለያያል። ሌላው በሪል ስቴት ብዙዎቻችሁ ትዘረፋላችሁ። ኢትዮጵያ ላይ በሪል ስቴት ብዙ ሰዎች ተዘራፊ ናቸው። እባካችሁ አስተውሉ። እኔ አሁን ሪል ስቴት ካላችሁኝ ከሰንሻይን ውጭ አልሰማችሁ። ማኛው ታሚ ሰንሻይን ይደላኛል። ተቀብለሻል ብራዘር? እንዳገቢ አረብ ይሰጠኝ ደስ ይለኛል። እንዳገባ አታስተው ለዛገበ እኮ ነው። ከበፊትም ጀምሮ እግዚአብሔር ምስክሬ ነው የምልህ። ዴንቪ ኤሪያ እያለ ዴንቪ ነው ዲሲ፣ ሜሪላንድ፣ ቨርጂኒያ ላይ ከዛ ጀምሮ ነው ኢትዮጵያ ሪል ስቴት የጀመረው እና ለረጅም ጊዜ ኢትዮጵያ ውስጥ በዚህ ስራው አንድ ኮምፕሌን የሌለበት እሱ ነው ማቅ አንድ ኮምፕሌን የለበት እና ይመች ማብራት። አሁን የሚሆነውን አላውቅም። እስከማውቀው ድረስ አንድም ሰንሻይን ሪል ስቴትን ኮምፕሌን ያደረገ አልሰማሁም። አንድ ሰው ነው ማውራ። ስለዚህ በማስተዋል መሬት ላይ ባለ ነገር ብትሰሩ ጥሩ ነው። አሁን ለምሳሌ ተስፋዬ ዛርጌው ሪል ስቴት ነበረው፣ የት ሄደ? የሚጠይቅ የለ። ተስፋዬ ዛርጌው የሆነ ቦታ አሳይቶ ሪል ስቴት ሰራለሁ ብሎ ነግሯችሁ ነበር አይደል? 1.6 ሚሊዮን ተጀምሩና እያየን እንጨምራለን ብሎ ነበረ። መሬቱንም ይኸው ገዝተናል ብሎ እያሳየ ነበረ። እየሰራን ነው ብሎ የት ሄደ ብሎ የሚጠይቅ ነው። ባዲያ ትገሸለጣል። ስለዚህ ቆም ብላችሁ ብታስቡ ጥሩ ነው። በተለይ ርካሽ ነው ሲባል ቆም ብላ አስብ። ያራድዬ ልጅ ሊያጠምድ ነው። እኔ አላምንም። በጣም የረከሰ ነገር እግዚአብሔር ምስክሬ ወንጀል አለበት። ምክንያቱም ለሀበሻ አስቦ የሚያደርግ የለም። በማርኬት ዋጋው ነው የምታደርገው። ገባ? እኔ ተበድዬ ለአንተ መሸጥልህ እየተጎዳ የሚያደርግልህ አለ እንዴ? ሌላው ደግሞ እግዚአብሔር ያውጣችሁ። እንትን ተጀምሯል። የመቅዶኒያ ቢኒ ዶክተር ቢኒ በጣም መወድም ማከብር ኢትዮጵያ ላይ ጥሩ ስራ የሰራነ በሚስት ወገኖች በኩል ያሉት ዘረፋ ጀምረዋል የሚባል ወጥቷል። ኢንፎርሜሽን አደባባይ እየወጣ ነው። በሙሉ ባለመኪና በሙሉ ባለንብረት ሆኑ እየተባለ ነው። ሰዎች ቼክ እያደረጉ ነው እና ሰው በጣም እያየ ስለሆነ ቀልድ የለም። ነገሮች አደራ እንዳይበላሽብህ ቼክ አድርግ። የሚላከውን ከውጭ የሚላከውን ዳይፐሩን ምናምን አናቱን እያሉ ሚሊዮነር ሆነዋል አሉ ከኋላ። ይሄ መስኪን ወንድም በማያውቀው ነገር ዶክተር ቢኒያም ከኋላ ሌሎቹ ገብተው እየጦለቡ ነው። በጣም በሚያሳዝን ሁኔታ እየተባለ ነው እና አደራ ከባድ ኬዞች እየመጡ ነው እና ሰው በድፍረት እየወጣ እየተናገረ ነው። እንደዚህ የሚሰማ ከሆነ መንግስት የሚሰማ ከሆነ እየተናገሩ ነው እና ያንን ነው እየሰማን ያለ ነው። የሌሎቻችሁም ይወጣል የሚል ነገር አለ። አደራ አስተውሉ። ከህዝብ አትዝረፉ። እኔ ያንን ነው ምለው። ህዝብን አትዝረፉ። ልብ ካላችሁ የሌላ ዜጋን ዝረፉ። አበሻ መስኪን ነው፣ አትዝረፉት። እኔ እንደዛ ነው ምለው። በጣም ነው ማዝ ነው። ወይም ደግሞ ብትዘርፉን በልክ አድርጉት፣ በፐርሰንት በስሱ ገባ። ከመቶ 10ሩን ብላ 90ውን ግን አድርስ። በስሱ አድርጉት። በስሱ እየሰራችሁበትን በተወሰነ ይከፈላችሁ። እኔ ችግር የለብኝም። ያ ትልቁ ምንድነው? መስገብገብ ነው። እውነትህን መስገብገብ፣ በአቋራጭ ለመክበር መሄድ
ምናምን ያመጣው ነገር ነውና ሁላችንም እኮ እየተጨረበርን ነው አይደል እንዴ? አንዳንዴ እኮ እንዴ ብራዘር ራሱ ተበልታለች። ቤተሰብ መስሎ ምናምን እኮ አጫዋ መስሎ እኮ ይልፈዋል። ይሄ አንዳንድ ጊዜ ለበዓሉ ድምቀት ጥሩ ነገር ነው፣ ትማርበታለህ። ግን በአጠቃላይ ምንድን ነው ዮኒ ግን አጀንዳህንም ሀሳብህንም ይሄ ሰውዬ ስሜትን ያውቀዋል። ገብቶ ስሜትን አቀዘቀዘው። ገባ አይ ምን ላደርግ እችላለሁ እኔ እነዛ ሰዎችን እኮ እንትንም ሰራው እኮ እነሱ አጠፉ የሚል እምነት የለኝም። እኔን ከጠየቀኝ አሁንም ደግሜ እናገራለሁ፣ እነ መንሱሬ ጥፋት የለባቸው። ግን አንተ ቅድም ያዝከውን አጀንዳ አስቀየረ አንተና አስቀይሯል። ግን ለመሰለህ ሆን ብለው አላረጉትም የሚል ነው እንጂ ጥፋቱማ ጠፍቷል። ጥፋቱ እኮ ጠፍቷል። አይታል ሰዎች ተበልተዋል። ጥፋቱማ ካምፓኒው ነው ብሮ። እየለማ ካምፓኒው እና ካምፓኒው ከሌለ ምን አገባኝ እኔ። እሱን ነው ማለት ቢኖሩ ኖሮ አይጠየቁም ነበረ። አሁን አንተ ጸጉር ቅድም ስትል ነበረ። አንተ ባታና ኦይል እያስተዋወቅክ እኔ ባታና ኦይል ጸጉሬ ላይ አድርጌ ጸጉሬ ቢመለጥብኝ ባይሰራ እሱ አንተንም ጠይቅ። አትጠይቀኝም። ሄድና ካምፓኒውን ጠይቅ። ምን አገባኝ? ካምፓኒው ይኸውልህ ፊርማ ያለው ካምፓኒው የኔ ነው። ካምፓኒው የኔ ከሆነ ተጠይቀኝ። ስማ ኢንተርናሽናል ካምፓኒ ነው። ገባ? ኢንተርናሽናል ካምፓኒ ነው እንዴ? አንተሽ እያወቀው አሜሪካ እየኖረ አሁን ማን አስተዋወቃለ? ዓለም ላይ የሚሸጥ ካምፓኒ ነው የሚያስተዋውቀው። ለምን አስተዋወቅ? እኔ አንተና እሱና ያየሁት እሱ ፌመስ ነው ማምነው ሰው ነው በጣም። አዎ የኔ ጸጉር ፍሪዝ ሆነ ያንተ ተመለጠ ምን ላርገው እላለሁ። አሁን ለምሳሌ እኔን ጠየቀኝ፣ የኔ ጸጉር አደገ ያንተ ተመለጠ፣ አሲዳም ጭንቅላት ነው ያለ እላለሁ። የቤተሰብ ታውቃለህ ትለዋለህ። አናት እንደ አሲድ ጠጣው፣ አሲድ ነው አናት እላለሁ። ምን የኔ ማረጋገጥ የሰራው ግፍ ነው ትለዋለህ። ስማ በልጅነት የሰራው ግፍ ምን ታደርጋለህ? ስለዚህ በእውነት ነው የምለው እኔ ድምፅ ሁላቸው የምትወዷቸው በዚህ አጋጣሚ የሆነ ነገር ልበላ አንተሽ በእውነት የእነሱ አድናቂው ናችሁ፣ ወዳጅው ናችሁ፣ በክፉም በደጉም የምትተዋወቁ ለእነዚህ ወንድሞች ድምፁ ነው። እኔ አሁን እግዚአብሔር በሚያውቀው እነዚህ ሰዎች እኔ ደብሮኛል በመታሰራቸው ደስ አላለኝ። ለምን ደስ አላለኝም? አያውን ፈርቶ ዳውላውን ሰውየው ስላልተገኘ እናንተ ተጠየቁ የሚባል ነገር የለም። ሰውየው ስላልተገኘ ሌባውን ስላልያዝ ነው እናንተ ማስታወቂያ ስለሰራችሁ ጉሮሯችሁ ይዤ ላስገባችሁ የሚባል ነገር አሰራሩ ነው። ማንን ታዲያ ትጠይቃለህ? አንተ እኮ ራስህን እኮ በተበዳዩ ቦታ ነው ማስቀመጥ ያለብህ። እሺ ተበዳዩ መጠየቅ ያለበት ብሩን ለመንሱር ጀማል ሰጥቶታል ወይ ነው አሁን የምጠይቅ እኔ። ብሩን እሺ መንሱር ጀማልን አመነው እንበል። እሺ መንሱር ጀማል አመነው ይባል። ለመንሱር ጀማል ሄዶ ብሩን ሰጥቶታል? አልሰጠውም። እሱ ሁለተኛ ደረጃ የሚታይ ነገር ነው። ብሩ አልኩ እኮ አሁን ለምሳሌ ብሩን ስጠይቀኝ እኔ አሁን እኔ ገንዘቤ ተበላ ልበል። ቆይ ልጠይቅ፣ ስማኝ። ገንዘቤን ተበላ ለመንሱር ከሆነ ዳይሬክት የሰጠሁት ጉሮሮ ላይ ቆማለሁ መንሱር ላይ። ለመንሱር ካልሰጠው መንሱርን ምን ብዬ ነው የምጠይቀው? ለሰራዊት ካልሰጠሁት ገንዘቡን እንዴት ነው የምጠይቀው? አንተ ቤት መጥቶ በረን ኳኩቶ መኪና አለ እዚህ ጋር ግዛ ብሎ ገንዘብ አስከፍሎ በባዶ ሜዳ ስትቀር ትለቀዋለህ እንዴ? ዝም ብለህ መንሱር መሆኑን ተው። ማንስ ቢሆን መጥቶ በረን ኳኩቶ እንዲያውም እኛ መነጋገር ካለብን ሌላ አጀንዳ አለ። ቆይ አይደለም አንተ ዲና ሙፍቲን ትተህ መንሱር ላይ ብቻ ለምን ትኩረት ታደርጋለህ? መንሱር ብቻ አለም ሁሉም ላይ እኔ አብርሃምም እኮ ሁላቸውም እኮ ጓደኞቼ ናቸው። አብዛኛው አብሮ አደጎቼ ናቸው። እኔ ጥፋታቸው አልታየኝም። እኔ የምጠይቅ አንድ ነገር ነው። እኔ መታሰራቸው በጣም ነው ማዝ ነው። ስለ እውነት ነው የምነግርህ። ግን ምን መንገድ አለ ሌላ? በጩቤ ውጓቸው። ማን ነው ፈቃድ የሰጠው? ያስመጪ ፈቃድ የሰጠው ማን ነው? ሰውየው ፈቃድ የለውም እኮ አንተ ህግ የሌለበት ሀገር ላይ ህገ ወጥ ስራ ነው የሰራው ልጁ። ህጋዊ ስራ እኮ ነው የሰራው አይደለም፣ ህገ ወጥ ነው። ስለዚህ እሱ እንትን ነው። ግን ምንድነው መንግስት ነው መጠየቅ ያለበት ህገ ወጥ ከሆነ ብሮ እንዴ ህገ ወጥ ከሆነ መንግስት እያወቀ አንተ ነህ ይሄን የኢትዮጵያ ህዝብ አልተማረም ብለህ የቀለድክበት ከሆነ
ችግር ነው። ገባ? ይሄ የሰለጠነ ዘመን ላይ ነው ያለ ነው። ያስገባው መንግስት ነው አይደል? መንግስት ፈቅዶ ካስገባው ኦኬ። አረ ከዛም በላይ መንግስት የሚሰራውን ፋውል ላሳይ በየጊዜው ይኸውልህ፣ ላሳያችሁ። ስሙ እዚህ ጋር ቤት በ1.5 ሚሊዮን ብር ግዙ ብላችሁ ያስተዋወቃችሁት ለምንድን ነው? በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። ግን ያ ማለት በ1.5 ሚሊዮን ብር ቤት ሰርተዋል ማለት በስንትም ስሩት። በ1.5 ሚሊዮን ብር ቤት ይግዙ ካላችሁ ግን 1.5 ሚሊዮን ብር ሰጥ ቤት ትሰጡኛላችሁ። ስለዚህ አሁን ቢሆን ወል ፈርመናል፣ ኮንትራክት አስገብተናል። 1.5 ሚሊዮን ብር ኢንቨስት ያደረጉ ሰዎች ነገ ሄታው ሲጠናቀቅ ተጨማሪ ምንም አይነት ክፍያ ሳይከፍሉ የቤት ባለቤት ይሆናሉ። ባለ 3 መኝታ ቤት 30 ሚሊዮን ብር በሚሸጥበት አገር በ1.5 ሚሊዮን ብር እናንተ የምትሰጡት ምን አግኝታችሁ ነው? እንግዲህ አሁን እዚህ ላይ ነው ጌሙን አመጣሁ ማለት ነው። ሰዎች አስማት የሚሉት ነገር ነው። እናንተ መንግስት ቤት ለቤት ፈላጊዎች በሚሰጠው ዋጋ ማቅረብ እንችላለን እያላችሁ ነው። ይሄን ለማድረግ መንግስት መሬት ስላለው ነው ብያቸዋለሁ። እናንተ ልክ እንደ መንግስት በቀጥታና በነፃ እንደሚያዝበት አይነት መሬት አላችሁ። አሁን ከኮንፊደንሻሊቲ አኳያ ያ ቦታ የት እንደሆነ መናገር አልችልም። በግል ግን አሳያለሁ። የዛሬ 5 ዓመት የመጨረሻው ሰው የመጨረሻውን ቤት በከፈለው ገንዘብ ያገኛል ብለው አሁን ቃል መስጠት ይችላሉ? እሱ ላይ ቃል አልሰጥም። ሌላችሁ የምፈልገው ምንድን ነው? አሁን ኢትዮጵያ ላይ 3 መኝታ ቤት በተለይ አዲስ አበባ ላይ ለማግኘት አዲስ አበባ ከተማ ላይ 3 መኝታ ቤት በትንሹ 15 ሚሊዮን 20 ሚሊዮን ምናምን ነው የሚሸጠው። ምን አድርጓል ይሄ ሰውዬ? ብላክ ፐርፐዝ ይባላል። በ1.5 ሚሊዮን ብር የ3 መኝታ ቤት ባለቤት እናደርጋቸዋለን ብሎ ይሄ ጥብ አድርጓል። በቢሊዮን ነው የዘረፋቸው። መጥቷል አሜሪካ ብሩን ይዞ ጽድት ብሎ መጥቶልሃል። መሬትም የለም፣ የተሰራ ነገር የለም፣ ምንም ነገር የለም። ገዝዋል። እንዲሁም እርሻ እናርሳለን ኑ ብሎ ሙሉ ህዝቡን አጭዷል። የሚጠይቅ የለም። ኢትዮጵያ ላይ በሚያሳዝን ሁኔታ ህዝቡን ይጫወቱበታል። ያውን ዶክተር ፍስሐ ይሄን ነገር በሁለት መልኩን የዘረፈው አንደኛው በዚህኛው 1.5 ተብሎ ያልከፈለ ሰው የለም። ሰው ተሯሩጦ ብሩን እንዳለ ዘግዝኮ ሰጠ። ገስዋል። አሁን እያንዳንዱ ለቅሶ ላይ ነው። እርሻ ከሱ ጋር እናርሳለን ብለው መሬት አለኝ ብሎ ሳክስ አረጋቸው። እሺ ብለው አሁንም በሚሊዮን ብር ሰጡት። ይሄ ሰውዬ ወደ ከ2 ቢሊዮን ብር በላይ ይዞ ተሸበለለ። አሜሪካ ገባ። ብዙዎች አሉ። እኔ ለኢትዮጵያውያን የምነግረው የማይመስል ነገር እንዲያድርጉ ስትባሉ ብራችሁን አትርጩ ባካችሁ። እኔ አንድ ቀን ተሸውጄ አላውቅም በህይወቴ። አንድ ቀን ነው የማወራ። ለምን የማይመስል ከሆነ አላደርገውም። ምክንያቱም ማርኬት ቫልዩ እዚህ ሀገር ላይ እግዚአብሔር እንትን ሲለኝ በመኪና በሪል ስቴት ምናምን ማርኬት ቫልዩ የሚባለውን ነገር አውቀዋል። በዚህ ሰዓት ምን ያህል የሆነ ነገር ያወጣል የሚለው ነገርን አንተ ለምሳሌ 30 ሚሊዮን የሚያወጣውን በ2 ሚሊዮን ልሽጥል ብትለኝ እንዴት ላምነህ እችላለሁ? አበሻው ጭፍን ሆኗል። አስበው 30 ሚሊዮን የሚያወጣ ኢቭን 20 ሚሊዮን የሚያወጣ በ2 ሚሊዮን ልሽጥል ሲለኝ አንድ ሰው እማልጠይቅ ከሆነ ከስዋት የኔም ችግር አለ ማለት ነው። አሁን ኢትዮጵያ ላይ በዚህ መኪና ራሱ ብትጠይቅ የኤሌክትሪክ መኪና በ1.5 ሚሊዮን ብር ብራንድ ኒው ይሰጣል ሲባል የሚጠይቅ ሰው የለም። አለ እንዴ አምጣ ነው የምትባለው። እና አብዛኛው ኢትዮጵያውያን የሚሸወደው ቆም ብሎ መጠየቅ ስለማይችል በየጊዜው ይበላል፣ በየጊዜው ይቦጠቦጣል። ይህን ነገር ልሰራ ነው እንዲያምጡ ሲባል እሺ ብሎ የሚሰጥ እንጂ ቆም ብሎ የሚጠይቅ የለም። ከማርኬት ቫሊዩ ጋር ካልተገናኘ ምንም ነገር አትግዙ። የኔ ፕሪንሲፕል ነው ይሄ። በዚህ ሰዓት ምን ያህል ነው ብዬ ጠይቃለሁ። በዚህ ሰዓት በጣም የተጋነነ ልዩነት ካለው
በምንም ነገር ላይ አልሳተፍም። እኔ የተጋነነ ልዩነት ትንሽ እኮ ደስ ይላል። አሁን ለምሳሌ ያ ሚሊዮኑን 18 ሚሊዮን ካለ ይህ ነው ከሞላ ጎደል እሺ ልልህ እችላለሁ። ያ ሚሊዮኑን በ2 ሚሊዮን ሸጥልሃለሁ ካለኝ እንዴት ነው የምንግባባው? እንዴት ነው የምንግባባው? ስለዚህ ትልቁ ችግር የኢትዮጵያውያንም ጭምር ነው ብዬ ነው የማስበውና በጣም ያሳዝናል ኢትዮጵያ ላይ የሚደረገው ነገር። በተለይ አንዳንድ ሰዎች ማፊያ ከመሆናቸው የተነሳ ትንሽ ብር ስላላቸው ብልጭልጭ ነገር አሳይተው ገደል ይከቱታል ይህን ህዝብ። ይህንን ነው የምለው። አሁንም ለምሳሌ ልጠይቃችሁ፣ ተስፋዬ ዛረርጌን የጠየቀው ሰው አለ ወይ? ስለ ሪል ስቴቱ መሬት አለን ገዝተናል፣ መሬት እዚህ ላይ ነው ኢንቨስት የምናደርገው ብሏቸዋል። ትጠይቃላችሁ? ሄዳችሁ ጠይቁትም። ተረስቷል ኦልሬዲ አይደል? የሚጠይቅ የለም። ስትጠይቅ ምቀኛ፣ ተንኮለኛ፣ አንተ ስለማትሰራ ነው፣ አንተ እንደዚህ ስለሆነ ከተበላ በኋላ ለለቅሶ የምትበጣው እኛ ጋር። ይህን ነገር ነው የምለው። ሄለን ድሬ ምን አስባ ነው አስገቡኝ ብላለች። ነ ሄለን ተበልታለች ማለት ነው። ቻፓዋን ወዳጄ ናት። ሰላሙ ሆን እንዴት ነው? ደህና ሄልሻ ተበላች። ከእንቅልፍ መነሳቴ ነውና፣ አዎ ስታወራ እህቶቼ ተበልተዋልና በየትኛው ይሄ ፐርፐዝ ብላክ ወደ 6 ሚሊዮን ወደ 6 ሚሊዮን ብር በልቷቸዋልና ያው እንግዲህ ለሌሎች ብዙዎቹ ነው። እሱ ደግሞ ለስላሴ ነው። የሚገርምሽ ሰውየው በጣም ምላስ አለው እንዴ። ሜክሲኮ ወስዶ ባዶ ሜዳ አሳይቷቸው ባዶ ሜዳ አሳይቷልና አዎ የሆነ ባዶ ሜዳ በቃ የተጀመረች የሆነች ነገር የሌላ ሰው እኮ ነው የሷም አይደለም። እሺ እሱን አሳይቷቸው ነው እንትን ያላቸው። ተረካከባቸው። አንዳንድ በቃ አስበዋል። ሜክሲኮ ላይ ማሳየት አለብኝ። ሜክሲኮ ላይ ምን የመሰለ ቦታ ላይ በቃ የዋጋው በጣም በቃ በዛ ሰዓት ሰው በጣም እንትን ብሎ ነበር። በቃ እንዴ ያልበላው ሰው የለምና በጣም በቃ ቅናሽ ዋጋ ነው የነገራቸውና ሁሉም ተሯሩጠው ከኛ ቤት 1.5 ሚሊዮን ነው የምታገኙት ብሏቸው እኮ ነው። እንዲያው ሜክሲኮ ማለት ያስቡት። በነገር ላይ የፊንቴክን ያንን ማስታወቂያ የመስቀል አደባባይ ኢቨንት ኦርጋናይዝ ያደረገው ለታሪክ አድቨርታይዚንግ የሚባለው እዚህ ያለ አስገባው ከቻልክ ከታች እሺ። የታለ አንድ ቁጥር ጻፍልኝ። ኤልሻዬ እንግዲህ ሰው ያለ አሜሪካን ሀገር ነው ታውቂያለሽ። ፐርፐዝ ብላክ እሱማ እዚህ መጥቷል እኮ ያኔ ትዝ ካለ። አዎ እዚህ ነው ያለው አሉ። ትዝ ካለ እሸቱ ላይ ነበረ የሚተዋወቀው። አሁን እኮ ሰውም እንደሆነ ታውቃለህ። ቀደም ስለነ መንሱርም ስታወራ ሰምቻለሁ። የሚያየው አይ ቲንክ አሁን እሸቱ ላይ መተዋወቁ ነው። እህቶቼንም የሸወዳቸው ገባ። እሸቱን የሚያህል ሰው ዘመቼ ሳያረጋግጥ እንዲህ አይነት ነገር አንተን አይልም። ፍስሐ እሸቱ ነው ስሙ በነገርሽ ላይ። ፍስሐ እሸቱ ነው። እሱንማ አይ እሸቱ ይሄ አለ አይደል ኮሜዲያን ኖ ሌላ ነው። ሁለት ነው ያለችው። የተዋወቀው ፐርፐዝ ብላክ በኮሜዲያን እሸቱ ነው እያለች ነው ያለችው። እንደዛ ነውና በዛ ላይ ሲያዩት ገባ። አሁን እንደዚህ የሚታመኑ ሰዎች ከፊል እነሱ ጋር ነው እንደዚህ አይነት ሰዎች የሚሄዱት እና አንተ የምታምነህ የምትሰጠው ብርህን እንዴ እሸቱማ እንደዚህ ያላመነበትን እንዴት ውሸት አይሆንም ምናምን ብሎ ሰው ያምናል። አይ ቲንክ እነ መንሱር ጋም ያለው ነገር እሱ ነው ብዬ ነው የማስበው። ገባ ብርህን የምትሰጠው አሁን እኔ እነ መንሱር እነ እሸቱ መለሰ ቤት ተሰጥቶት ፐርፕል ምናምን የሚባለው ጋር ቤቴን አግኝቻለሁ ብሎ እየኖራል እንዴ እሸቱ። ፐርፐዝ ብላክ አይደለም ያኛው ሌላ መሰለኝ። እሱ ነው የሚባለው ነው ይሄ ሰውዬ I was working there የሚለው እሱ ነው የሚለው ነው። አንተ እሺ እያልከኝ ያለው ዶክተር ፍስሐ እሸቱ ነው። ግን የእሱ ብሩ እኮ እዛው ኢትዮጵያ ነው አልገባም። እዚህ አስገባ ያልከኝን ሰው ነው። ኧረ በእናትህ አንተ እሺ ለታሪክ አድቨርታይዚንግ የሚል ነበር። አንድ ቁጥር ለታሪክ አድቨርታይዚንግ ለሚቼክ ኦኬ። እስከዛ እናንተ ተወያዩ። ገብቷል። የኔ ጥያቄ እሸቱ መለሰ
ቤቱ ተሰጥቶኝ አብሬ እየኖርኩ ነው እያለ አይደል እኔ ጋር ኑሩ ጉድ መጪው በለኛ። ያኛው ሌላ ነው ባይዘው አንተ የምትለው ሌላ ነው። አይ ቲንክ ቦሌ ሌላ ሪል ስቴት ነው እሱ። ኦኬ ዋው። ስለዚህ ዶክተር ፍስሐ እንግዲህ ትሰማለህ፣ ጥያቄዎች አሉ። እኔ ስልክ አለኝ ደጋግሜ ደውዬልሃለሁ፣ ልትመልስ ፈቃደኛ አይደለህም። ስለዚህ ህዝቡ ፐርፐስ ብላክ ብለህ አጭበርብረኸኛል፣ ዘርፈኸኛል እያለ ነው። በእርሻም ዘርፈኸኛል ብለህ ነው ተብለሃል። አሜሪካን መጥተህ ተደብቀሃል። ያንን ከምታረግ ከኢትዮጵያ ህዝብ የተዘረፈ ነገር ካለ መጥተህ ብሪፍ አድርግ፣ አብራራለት። ይህ ህዝብ የሆነ ጊዜ ላይ እርምጃ ስለሚወስድብህ ብታስተካክለውና ይህ ነገር ቢስተካከል መልካም ነው ብያስ እርምጃ ወስዳለሁ። እርግጠኛ ሆኜ ነው የምነግርህ። በምንም መልኩ ይሁን ብሩን የተበላ ሰው ዝም አይልህ። ስለዚህ ዶክተር ፍስሐ እሸቴ በዚህ በፐርፐስ ብላክ አድርገ እንዲሁም በእርሻ አድርገ ያጭበረበርከውን ህዝብ ምላሽ ስጥ። ብዙ ሰዎችን አጭበርበራል። በጣም ነው የሚያሳዝነው። በጣም 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 እኔ ለአንድ እንጀራ ተብሎ ስንት ዘመን ይኖር እንደሆነ ግራ ነው የገባኝ። ስንት ዘመን ልንኖር ነው? በቃ ገንዘብ ብቻ ህይወት የሚመስላቸው ሰዎች እኮ ነገ ጥለውት ይሄዳሉ። በሚያሳዝን ሁኔታ የገዛ ወገኑን ሁሌ እየዘረፉ መኖር ምንድን ነው ጥቅሙ? ከአንድ እንጀራ በላይ አትበላ። 90 ፎቅ ቢኖር እኔ በጣም ኢትዮጵያውያንን በዚህ ደረጃ ማጭበርበር በየጊዜው የሚሰሩት ይደንቀኝ። ንጹህ ህሊና የለም እኮ ተሳቀ የምትኖረው ህይወት ነው እንዴ? አሜሪካን ሀገር በስሱ ተፍ ተፍ ካልክ የራስን ህይወት ለመምራት ከባድ አይደለም። ሆኖም ማቅ እና በጣም ያሳዝናል። ሌሎቻችሁም ካላችሁ እንዲህ ሳትበሉ ቶሎ ብራችሁን በተለይ በሪል ስቴት ገንዘባችሁን ያሳጃችሁ ሰዎች ካላችሁ በደንብ አፋጣችሁ ጠይቁ። አፋጣችሁ ዶክመንት ያዙ። ዶክመንት ሳትይዙ ቆይ ነገ ቆይ ዛሬ የሚሏችሁ ከሆነ ተበልታችኋል። እውነቱን ልንገራችሁ ተበልታችኋል። ህዝቡም ጋር ችግር አለ ብዬ ነው የማስበው። አይ ዶክተር ፍስሐ እሸቴ በብዙ ነገር ላይ በማጭበርበር ዋንጫ የበላ ነው የሚለው አብዛኛው ሰው። በጣም ጎበዝ ነው በዚህ ዮኒዬ። እና ደግሞ እነዚህ ኮሜርሻል የሚሰሩ ሰዎች ጥንቃቄ ቢያደርጉ ጥሩ ነው። ቢካዝ ህዝብ እነሱን አምኖ ነው ብር የሚሰጠው። ለምሳሌ አሁን እኔ እዛ ጋር ወንድም ካሊድ ያለበት እነ መንሱር ትልቅ ሰራዊት ፍቅሬን የሚያህል አርቲስት ያለበትን ሰው አይቼ በቃ እነዚህን ሰዎች በማመን እኔ ራሴ ብሬ ልከፍል እችላለሁ። ገባ? ስለዚህ እንደዚህ አይነት ሰዎች እዛ ጋር ዱናሚስት ምናምን እያየን እንዴት ነው ያጭበረብሩና እና ያንን ነው አይ ቲንክ አሁንም እነሱ የተጠየቁበት ምክንያት እሱ ነው ብዬ ነው የማስበው። ቢኮዝ ህዝብ እነሱን አምኖ ነው ብር የሚሰጠው። ገባ? እና በሚታወቅ ሰው ካሁን ሄሊሻ ምን መሰለሽ ችግሩ ማስታወቂያ የምታሰሪው በሚታወቁ ሰዎች እንጂ በማይታወቁ አይደለም። አሁን እኮ ችግሩም እሱ ነው። ገባሽ? ማስታወቂያ ማንም ሰው የሚያሰራው በታዋቂ ሰዎች ነው። በማይታወቅ ሰው ኮሜርሻል አታሰሪም። ለምን? እነዛ ሰዎች ኃይል አላቸው፣ ድጋፍ አላቸው። የእነሱ ሰዎች መጥተው እኛን ይገዙናል በሚል ነው፣ ታማኒነት አድርገው ነው። ግን ይህንን ነገር ደግሞ በመንግስት ደረጃ ትልልቅ ካምፓኒ ነው እያወራን ያለ ነው። ስለዚህ መንግስት አፕሩቭ ያላደረገው ኢትዮጵያ ውስጥ መጥተው የፈለጉትን ነገር ሊያደርጉ ይችላሉ የሚል እምነት የለኝም። ገባሽ? አሁን ሪል ስቴት ሲያደርጉ ዝም ብሎ ማንም ከመንገድ ተነስቶ አረገ ማለት የመንግስት ድካም እንጂ ህዝቡ አይ ጥንቃቄ። አሁን ለምሳሌ አንተም አሁን የሆነ ሰው የሆነ አንተ ጋር መጥቶ አንተ አሁን ማስተዋወቂያ ስራልኝ ቢል በደንብ ብታጣራ ይህ ነገር ትክክለኛ ነው ወይ የሚለውን ነገር ገባ? ዶክመንት እኮ ያመጣሉ እነሱ። ሄልሻ ምን መሰለህ ዮኒ፣ ምን መሰለህ እኔ ራሴ የማስታወቂያ ድርጅት ነበረኝ ሰራ ነበርና ድርጅቱ ጋራ ውል ትዋዋላለህ። አንተ ውል ስትዋዋል ማንኛውም ኃላፊነት ማስታወቂያውን ሰርተህ አንተ ካስረከብክ በኋላ በማስታወቂያው ምክንያት የሚመጣ ማንኛውም ቅሬታ አንተን የማይመለከት መሆኑንና ድርጅቱ በዛ በማስታወቂያው ምክንያት ጉዳት ደርሶብኛል የሚሉ ሰዎችን ኃላፊነትን ይወስዳለሁ ካለ አንተ ውል ካለ ያንን ውል ለሚጠይቅ ሰው ትሰጣለህ። ነፃ ጎበዝ። አሁን እነሱ ውል ከሌላቸው አሁን ውል ካላቸው ነፃ ይሆናሉ። እነሱ ግን እነሱ ውል አላደረጉም
ዝም ብሎ ነው የገቡት። እንዳልኩ መንሱር እንደዚህ አይነት ነገር ስለማያውቅ እሱ ነው ቀድሞ ገባና ይዟቸው ገደል ውስጥ ቸፍ ብለው ገቡ እንዲገቡ አረገ። እነሱ ነው የተከተሉት። ጥንቡቅ ነው እንጂ ምን ቸፍ ነው ጥንቡቅ አሉ በለኝ። ለምሳሌ ሰራዊት ፍቅሬ የማስታወቂያ ባለሙያ ነው። እሱ ሰራዊት እኮ በእኔ መኪናውን እንዴት አድርጎ እንደሰጡት በምን የሰራውን ማስታወቂያ አላየሁም። እኔ ግን ብዙ ተሳትፎም አላየሁም የሱን። ግን ብዙ ጊዜ በጥንቃቄ የሚሰራ ሰው ነው፣ በውል የሚሰራ ሰው ነው። ለረጅም ዘመን እንግዲህ ከ30 ዓመት በላይ ደረሰኝም በደረሰኝ ነው የሚቀበለው። ገቢውንም ወጪውንም በደረሰኝ የሚሰራ በጣም ትልቅ እኮ በሚሊዮኖች እኮ ገቢ ያለው ሰው ነው። ስለዚህ እሱን የጸዳ ህይወት ያለው ሰው በዚህ መሸወዱ ትክክል አይደለም እና ስህተት ያጋጥማል። መታሰርም ደግሞ ያለ ነገር ነው። ግን አንተ የቱ መሰለን የተመቸኝ ቅድም ያልከው ደስ የሚል ፖይንት ያነሳው ምን መሰለ፣ ከድርጅቱ እንጂ ከነሱ ጋር የሚያገናኘው ነገር እንደሌለ ውል ተፈራርመው ቢሆን ኖሮ እሱ ነፃ ያወጣቸዋል። ትክክለኛ አባባል ነው፣ ይህን እስማማለሁ። ስለዚህ ማናችሁም ማስታወቂያ ስትሰሩ ይሄ ከእናንተ ጋር እንደማይመለከታችሁ የእናንተ ማስታወቅ ብቻ እንጂ በሌላ ነገር እንደማትጠየቁ አድርጋችሁ መፈራረም እንዳለባችሁ ማወቅ አለባችሁ። this is absolutely true። ይሄን እስማማለሁ፣ እውነት ነው። ይሄ ከሌላ ከተጠያቂነት ባይፈራረሙ ማለት ነው። አሁን ድርጅቱ ባይፈራረሙ እነሱ ማስታወቂያ ከሰሩ በኋላ ቢያመልጥ ድርጅቱ ባለቤቱ ማን እንደሆነ ከእንደገና ደግሞ ብሩን ወዴት እንዳሸሸው የማስረዳት የማጋለጥና የማስያዝ ኃላፊነት አለበት። ራስን ነፃ ለማውጣት እነሱን ማምጣት አለበት ከገቡበት ማለት ነው። ገባር አንተን ከኋላ አድርገው ነው የተጠቀሙበት። ስለዚህ እነ ሰራዊታውን ማድረግ ያለባቸው ቶሎ ብሎ ያንን ድርጅት ኃላፊዎቹን እነሱን የቀጠሩና የወሰዱትን ሰዎች ጋማ ከተባሉ እነሱ ይለቀቃሉ። በአውቶማቲክ ነው የሚወጡት። ግን አሁን ዋናው ባለብሩ ይሄ የጠፋው ሰውዬ ከተያዘ ኢሚዲየትሊ እነሱ ይለቀቃሉ። ምንም አያስፈልጉም። ከእንደገና ገንዘቡም ካለ አሁን የነ ዶክተር ፍስሐ ለምሳሌ ብሩን ይዞ አልወጣም። ብሩ ታገደ። እሱ ጥሎ ነው የወጣው። ብሩ ስላለ ባንክ ፍስሐንም የሱንም ሰዎች ማሰር አላስፈለገም። ብሩን ይዞ አልወጣም አልወጣም። ታግዶ ነው ያለው። ብሩ ሲታገድበት ነው ጥሎ ሄደው። ታግዶበት ነው። አሪፍ ነው። እንደዛ ከሆነ ተስፋ አላቸው። እሱ ፊሽ አልበላም። ሌሊሻዬ ተስፋ አላቸው ሲስተሮች። እንዴ ብሩን ታግዶበት ነው የወጣው። እሱ ይዞ ነው የወጣው። እንደሱማ አፍኖ ነው የወጣው። ፊሽ እዚህ እኮ ነው ያለው። እኛ ኧረ ይዞ ነው የወጣው። አይ ነው ብሩን ምን ያደርጉ መሰለ፣ አንተ አልገባህም። አንትዬ ምን ያደርጉ መሰለ፣ ብሩን መጀመሪያ አዘዋውሩታል። ያራድዬ አዘዋውረውት ልቅም ካለጉ በኋላ አለም ብለው ነው የሚወጡት። እንዴት ነው ብሩን ሳይዝማ ገደል ያወጣል። አይ ነው አግኝቼዋለሁ። ፊሽን አውርቼዋለሁ እኮ እና ብሩ ተይዟል ብሎ አንተንም ሸወደ። አይ ታግዶብኛል። ድርጅቱም እኮ መግለጫ ገንዘቡ አለ ብሎ ምን ታረግ መሰለህ፣ ስታገኘው ጠይቅልኝ እስቲ እግዱን አሳየኝ በለው ምን ያህል ብር እንደሆነ። እኔ ልክልሃለሁ ስልኩን፣ አንተ ቴክስት አድርግለትና። ኧረ ደውዬለታለሁ። ከኔ ጋር እኮ በፊት በጣም እናወራ ሰዎች ነን። የኔንም የእህቶቼን 6 ሚሊዮን ብር ጠይቅልኛል። በጣም ወዳጄ ነበር። እግዚአብሔር ምስክሬ፣ በደንብ ነው የምናወራው የነበረው። ብሩን ፊሽ እንኳን የብር የአይዲያ ሰው ስለሆነ ስራውን ያውቀዋል። ብሩ መሰብሰቡንም ያውቀዋል። ከነዚህ አሁን ካጭበረበሩት የሚተናነስ አይደለም። በአእምሮ ደረጃ ጥሩ ስራ ማለት ያውቃል። ከዜሮ ተነስቶ ከአየር ኃይል ወታደር 100 አለቃ ነው። ታውቃለህ አይደለ? ዶክተር ነው፣ ሐኪም ነው። ዶክተር ስለሆነ 100 አለቃ ነበር። ከዛ ተነስቶ ነው ዩኒቲ ኮሌጅ የመጀመሪያውን ኮሌጅ ኢትዮጵያ ውስጥ የመሰረተ ሰው ነው። ሀብታም አልነበረም። በአንድ ነበረና አለው እኮ ይለያያል። አባቴ ማንም በነበረ የሚኖር የለም። አሁን ምን ይሆን መሰለ፣ ከዛ የበለጠ አይዲያ ያላቸው ብዙ ሰዎች መጥተዋል። እና አሁን የምትጠይቀው ምንድን ነው? እኔ እያልኩ ያለው ምንድን ነው? በብላክ ፐርፐዝ እና በእርሻው በምኑ ዋን የሚለው ልጅ አለው እዛው ስሰራ ነበረ እያለ ነው። መረጃ አለኝ እያለ ዝም ብሎ ነው የሚሰክሰው። 10 ነው የሚጽፈው ለመግባት። ከታች ዮኒ 2 ሚሊዮን ብር ህብረት ባንክ ታግዶበታል ይላል። 2 ቢሊዮን ብር 2 ሚሊዮን ብር ነው የሚለው። ቢሊዮን ነው የሚለው። ቢሊዮን ነው የታለ ቢሊዮን? ሚሊዮንማ ቢሆን ራሱን ይሰጣል። እና 2 ሚሊዮን $10,000 ነው። ምን ዋጋ ይኸውልህ፣ የዶክተር ፍስሐ ጠብ መቼ መሰለ የጀመረው? ብሩ በአዋሽ ባንክ ሲሰበሰብ ቆየና በአዋሽ ባንክ እያስገባ ቆይቶ 2 ቢሊዮን ብር ሲሆን እነሱ ትልቁ የሱ ቢዝነስ ልንገር ወለዷን ይበላታል።
የብሩን ካስገባ በኋላ ወለዱ ይበላታል ብቻ ይቆረጥማል ብለህ አሽታች ነው። አዎ ወለዱ የነሱ ነው። አሁን እነዚህ ካምፓኒዎች ትልቅ ብር በቢሊዮን ከገባላቸው በኋላ ወለዱ እነሱ ናቸው የሚልፉት። ስለዚህ ፊሽም ወለዱን ከአዋሽ ባንክ ላይ ለመደና ህብረት ባንክ የሱ ስለሆነ ሼር አለው እዛ ወደሱ ባንክ ዞሮ እንዳለ አካውንቱ ሲያዞረው ግጭት ተፈጠረ። መንግስት ጋር መሄድ ምናምን ተጀመረ። ያኔ ነው እንጂ ስራውን አሪፍ አድርጎ እየሰራ ነበር የነበረው። ከዛ ተጋጨ። ሁሉ ነገር እየተበላሸበት መጨረሻ ላይ ለህይወቱ ፈራ፣ አገሩን ለቆ። አይ ግን ውሸት ደግሞ እንዳለ ልዘግብሽ አንተሽ እንደው ሜክሲኮ ላይ አንተ ሸገር ላይ ኖረሃል እንደ ጉድ። ሜክሲኮ ላይ በ1.5 ሚሊዮን 3 መኝታ ቤት ሲል እሱን አላመንኩትም። እኔም ምን አለ መሰለህ ሲጠይቁት ጋዜጠኞች እኔ አክሲዮን ነው ያልኩት እንጂ ቤት አላልኩም። ታዲያ አጭበረበረ። እንደሱማ ቢሆን ማን ይሰማል? ማን ይገዛል አክሲዮን ቢባል? ውላቸው ላይ ቤት ሳይሆን ያለው አክሲዮን ነው ያለው። ውላቸው ላይ ሲናገር ቤት ነው ያላቸው። ቤት ይላል። አዎ ሲያስፈርም ውል ሲያስፈርም አክሲዮን ይላቸዋል። አክሲዮን አላቸው። እቃቃ ተጫወተበት። አበሻ ደግሞ ህጉን በደንብ አንብቦ አይፈርም። እንኳን እዛ አይደለም አሜሪካ ያለ ነው። አብዛኛውን ጊዜ አልዋሽህም፣ ብዙውን ህግ አንብበን አይደለም የምንፈርመው። ውሸት ምንም አያደርግም። ሙሉ ለምን ያረዝሙብህና ረጅም ያደረጉትና አበሻ ደግሞ ከማንበብ ጋር በጣም ጸበኛ ስለሆነ በቃ እጅን ነገር ብለህ ፈረም አድርገህ ላጥ ትላለህ። ከዛ በኋላ ነው የሚገሸልጡ። ይኸው እዚህ ጋር አለ ይላል። ገባ? ስለዚህ ኢትዮጵያም ላይ ያደረጋቸው ምንድን ነው? ቤቱ ይሰጣል ብሎ ይኸው በቪዲዮ ተናግሯል። በ1.5 ሚሊዮን ቤት ይሰጣል ብሎታል። ባለ 3 መኝታ ቤት ማውራት ይችላል። ህጉ ላይ ግን ቁጭ ያደረገላቸው አክሲዮን ነው ብለው አስቀምጦላቸው። ስለዚህ የአፉን ያለውን ብሎኛል እንደ 1.5 ብሎ ነው የሚፈርመው ሰው። ከዛስ አይ አክሲዮን እንጂ መች ቤት ተባለ? ይኸው ህጉን አላነበብክም ተብለህ የምትጠየቀው አንተ እንጂ እሱ አይደለም። በጣም ከባድ ሰው ነው ይሄ። አደገኛ አሰራር፣ በጣም አደገኛ ወንጀል ጭምር ነው እየተሰራ ያለው እጅግ በሚገርም ሁኔታ። ብሩ ከታገደ ለምንድን ነው ታዲያ ለህዝብ ያልተመለሰው? ውሸት አልታገድም እናቱ አንደኛ ጭውቴው አግኝቶ ሲጠይቀው ለምን ከሀገር መውጣት አስፈለገው? ብሩን ካልበላው ታዲያ እሷ ጭውቴው እሱ ነው። ገባች? ብሩን በልቷል። ቁጣረ ብር ታግዶ ነው የወጣው። ለእኔ ያለኝን ልንገርህ። የፋይናንስ ደህንነት ኤጀንሲ የሚባለው መስሪያ ቤት ሰዎች መጡና የተወሰነ ብር ወደኛ አምጣሉኝ። ከዛ በኋላ ህዝብ ብር አልሰጥም አልኩኝና ስል አገዱብኝ። ሲያግዱብኝ እኔ ከነዚህ ሰዎች ጋር ከሚጨቃጨቅ ብዬ ላጥ ብዬ መጣዋል እና አመንከው? አይ እንዳገዱበት ደግሞ ለጥፈዋል። እንደታገደ ደግሞ ደብዳቤውን አየሁ፣ የታገደበትን ብሩ ማለት ነው ለጥፈዋል። የፋይናንስ ደህንነት ኤጀንሲ ብሩ እንዳይበላ ማለት ነው። እና ብሩ ለምንድን ነው ታዲያ ለባለቤቶቹ ማይመለሰው? ይመለሳል። አሁን እነሱ በፍርድ ቤት እየተከራከሩ ኦር ደግሞ የቀሩት ልጆች እኛ እንሰራለን መስራት እንችላለን እያሉ ነው። ሰርተው ማስረከብም ከቻሉ ወይ ቼክ እያደረገ ይሆናል ሰው። ግን በ1.5 ሚሊዮን ብር ነው ሜክሲኮ ላይ 3 መኝታ ቤት ሰርተ የምታስረክበው? በሱ ብር አይቻልም። ከባድ ነው። አይቻላል እንጂ እንዳባባሉ ከሆነም ይቻል ነው። አረ ከባድ ነው በዚህ ዘመን እንዴ አንድ ክፍልም አይሰራም። እሱና አምል ገባ። በደንብ አድርገው ዘርፈዋል። በደንብ አድርገው ለኢትዮጵያውያን አስበው አይሄዱም። እንተዋወቃለን። ይሄን መስኪን ህዝብ ለማጠብ እንጂ ለሀበሻ አስቦ የሚሰራ ብዙ አታመጣም። እግዚአብሔር ምስክር። ኢትዮጵያ ሄጄ በቢዝነስ ልፊያቸው አጭበርብሬ ልምጣ የሚል እንጂ እንደው ለህዝቤ ልስራ የሚል ብዙ አታመጣ። እጅግ ያሳዝናል። እዚህ የማይችሉትን አይዲያ ነው ኢትዮጵያ ሄደው የሚዘርፉት። ያማል። እግዚአብሔር ምስክሬ ነው የምልህ። ምስኪኑን ህዝብ ነው የሚያጭበረብሩት። ኦልዌይዝ ኔቨር ፌል። ለምን እዚህ አይሰሩትም? አይዲያው ስለማይችሉ፣ ማንምም አቴንሽን ስለማይሰጣቸው። ከዛ ምን ያደርጋል ይሄ መስኪን ህዝብ? መስኪን አለ እዛ አይዲያ አለ እንደዚህ ያለ ብለው ያካብዱለታል። አብረው ያጭበረብራሉ። አድቨርታይዝ ይሰራል። ወቅታው ሰውን ባዶ ይከቱታል። አሁን ኢቨን ይሄ ፍንቴክ የሚባለው ኢትዮጵያ የሚኖሩ ወንድምና እህቶች ናት የታሰሩበት። እነሱ ተለወጡ። ማን ይነካዋል? አየህ፣ እሱ 2 ሀገር አለው፣ ሌላ ሀገር ላይ ፈታ ብሎ ይኖራል።
ኢትዮጵያ ላይ ያሉት አድቨርታይዝመንት የሚሰሩት እዛ ኑሯቸውን ያደረጉ ግን መከራቸውን ይበላሉ። ዓለም አቀፍ ወንጀል ስለሆነ እንደዚህ አጭበርብረ ወንጀል ሰርተ የትም ሀገር መኖር አትችልም። በነገር ላይ ማንም አይሰማ። አሁን ለምሳሌ የአሜሪካ ቆይ የአሜሪካ ዜግነት ኖሮ ብሮ ሰርክ ተብለ እዚህ ኢንቨስት ካረክ ዞር ብለ ያዋል ማን ይነካል? እነሱ የሚፈልጉት ሰው ይኖራል እዛ እናንተ ማምጡ ይባላሉ። በዛን ሰዓት ይለዋወጣሉ። ኢንተርፖል እኮ አለ፣ ስምምነት አላቸው። ማን የእኛ ሰው አሁን ፎከስ አድርጎ ከአሜሪካ እንትን አድርጎ ሊያስመጣል አሰራር አላቸው። አላቸው አሰራር የሄደ ብዙ አላ። አሁን ለምሳሌ ምን መሰል የነሱ ቆይ ልዘግብ ኢንተርፖል እንዴት እንደሚሰራ let me break it down። አሜሪካ የሚፈልጉት ሰው የነሱ ዜጋ ካላቸው እዛ ሀገር ላይ የታሰረ እዛ ሀገር ላይ አቅም ያለው ሰው ብቃት ያለው ሰው ዌል ኖውን የሆነ ሰው የታሰረባቸው ካለ በወንጀልና እዚያ ሀገር ደግሞ የነሱ ዌል ኖውን የሆነ ሰው ከሆነ ኤክስቼንጅ ይደረጋል። ያ ካልሆነ ግን ምንም ጥቅም የለውም። አሁን ኢትዮጵያ ካላውን ዳልቻ ልታስመጣ ነው። ዳልቻ ለአሜሪካ ይጠቅማል ብላ ልታስመጣ ከነዚህ ከነሰራዊት በቃ እሱ እኩል መታሰሩ ነው። በጣም እኮ ያሳዝን። እሱን ነው የምልህ። ገባህ? ለዛ ለማንኛውም እነሱ መታሰራቸው ያሳዝናል። ግን ደግሞ መኪና ስትነዳ ሰው ብትገጭ ትታሰራለህ አይደለ? ማኛው መቼም የሆነ ነገር ይሄ ማንንም ብለ የምናረግበት ነገር አይደለም። በህይወት ስትኖር የሚያጋጥም ነገር ነው። እኔ እነዚህ ልጆች ይሄ ነገር ማጋጠሙ በጣም አሳዝናል። እኔ አሁን መኪና ስነዳ ሰው ብገጭ እስር ቤት ነኝ አውቀዋለሁ። ብገል ማለት ነው ማንም አይለቀኝም። እኔ ራሴም ነፃ ሆኜ ቤቴን ብተኛ ራሱ ውስጤ ሰላም አይሰማኝ። ስለዚህ እነሱ እስር ቤት መሆናቸው እረፍት ያገኛሉ። ሁለተኛ ነገር ደግሞ ህግ ነፃ ብሏቸው ቢወጡ ለነሱ ጥሩ ነው። ከህዝቡ ጋር በሰላም ለመኖርም ይረዳቸዋል። ምን ሆነ መሰለህ ቅድም ካልከው ጋር ነው መስማማው። አንተሽ ቅድም ካልከው አድቨርታይዝመንት ሲሰሩ ይሄ ነገር በምን ከነሱ ጋር ምንም ግንኙነት እንደሌለው ማስታወቂያ ብቻ እንደሰሩ አድርገው ከሆነ ውላቸው ናው ደ ግድ እነሱን የሚጠይቅ የለም። ግን ኢትዮጵያ ላይ እንደዚህ የሚባል ነገር የለም። ገባ? ብዙ በህግ ደረጃ በደንብ አድርገው አጥንተውበት የሚሰሩ አድቨርታይዝመንት ብዙ ሰው የለም። ችግሩ እኮ ያ ነው። ገባ? በቃ እንደዚህ ያደርገው ችግር የለውም ትባባላለህ፣ በግዛው እንትን ይላል። ከዛ ነገሩ ሲመጣ ነው ችግር ሲፈጠር ነው ኢትዮጵያ ነቃ የሚለው። ችግሩ ካልተፈጠረ ምንም አትባልም። አሁን እነዛ ሰዎች እንግዲህ 30 ዓመት በማስታወቂያ ስራ የቆየ ሰራዊት ፍቅሬ በሌላው ሊደብር ይችላል። በማስታወቂያ ደረጃ ግን ሰራዊትን የሚያክል የለም። ያ ሰውን የሚያህል ሰው ሸዋሸዋ ተሰራ ብዬ አላስብም። ገባ? ያ በደንብ በዶክመንት አምጥተው አሳይተውት ይህን ነገር ስራ ተብሎ ተሰጥቶት ያንን የሰራውና እሱን ጠይቁ ብሎ ነው ያለው። እንትን ሲጠየቅ ራሱ እግረኛው ሚዲያ ላይ ተጠይቀዋል። እግረኛው ሚዲያ ላይ ሲጠየቅ እንዴ እኔ አድቨርታይዝመንቱን ስራው የስ ችግር ካለ የምትጠይቀው ማን ነው ብሎ ነው ያለው። ፍንቴክን ጠይቅ እንጂ ከኔ ጋር ምን አገናኘው? እሱ ነው የነገረኝ። ስክሪፕት ይሰጣል፣ ይህን አድቨርታይዝመንት ስራልኝ ይላል። በዛ ስክሪፕት ትሰራለህ። ማን ነው የምጠይቀው? ያንን ካምፓኒ ነው። ግን አሁን ኢትዮጵያ ላይ ለምትሰሩ አድቨርታይዝመንት ለምትሰሩ ከእናንተ ጋር ምንም ነገር እንደማያገናኘው ፈርማችሁ መሆን አለበት ብዬ አስባለሁ። ያ ከባድ ነው። መንሱር አሁን የኔ ነው ስላለ ምናልባት ነገሩ ሊበላሽበት ይችላል። የመንሱር አሁን የሚከረው ምንድን ነው? የኔም ነው ብለዋል መንሱር። ናው የመንሱር ከበድ ያለ ችግር ነው ያለው። እኔም ነኝ ነው ያለው ሰው። መንሱሬ አንዳንዴ ባለማወቅ በሚሰራው ነገር ፋውል ነገሩ በጣም ይበላሽበታል ብዬ ነው የማስበው። ቢኮዝ ሂ ኢዝ ፓርት ኦፍ ኢት። የእሱ ጦስ ነው፣ የእሱ ጦስ ነው። ሲንቀዠቀዥ ነው ገባ። የኔ ነው ብለዋል መንሱር። የኔ ካምፓኒ ነው ጭምር እስኪል ድረስ አድርጓል መንሱር። እና የእሱ ከሆነ በጣም ያስጠይቀዋል መንሱር። በጣም ነው የሚያስጠይቀው መንሱር። ሌሎቹ ግን በዛ ደረጃ አድቨርታይዝ እንዲያደርጉን ሌላ ነገር የለም ብዬ ነው የማስበው። ሄልዬ ይመችቼን ይወድ ያንን በጣም ከባድ ነው ብዬ አስባለሁ። እና ስናር ኢዚ። ስለዚህ በተለይ በቢሊዮኖች በሚደረግ ነገር ላይ አቴንሽን ብንሰጥ በኋላ ህይወት ያበላሻል። እንደ ከባድ ስም ነው። አሁን ነሰራዊ ፍቅሬ እስር ቤት በዚህ ገቡ አጭበረበሩ ተብሎ ነው ስም የሚጠራው። ስናር ኢዚ ከባድ ስም ነው። አስቀያሚ ስም ነው። የሌብነት የማጭበርበር ስም ነው እና በቀላሉ የሚታይ አይደለም። እና ባካችሁ
አስቡበት ለማለት ነው። ይህን ጉዳይ ሌላ ነገር የለኝም። ሌላ የምጨምረዋል? አዎ ትክክል ነው ያልከው። እንግዲህ መጠንቀቅ ያስፈልጋል። ሁል ጊዜ መኪናችንን ስንነዳ እንደምንጠነቀቀው በኑሯችን ሁል ጊዜ ተጠንቅቀን እያንዳንዱ ነገር ስንሰራ ምግብ ቤት ለምሳሌ የሚሰራ ሰው የተበላሸ ምግብ ለሰው ቢያቀርብና ቢያበላ እኔ አይደለሁም ምናምን ሊል አይችልም። እዛ ጋር ያለው ሰው የሰራው ያዘጋጀው ያቀረበው ሁሉ ተጠያቂ ሊሆን የሚችልበት ሁኔታ ይፈጠራል በህግ ማለት። ስለዚህ እንደዛ አይነት ነገር ላይ ብዙዎቹ መጠንቀቅ አለባቸው። ሁል ጊዜ ህግ እየጣስኩ ነው ወይ ስርዓት ያለው ነገር እያረኩ ነው ወይ የሚለውን ነገር ማየት ሴፍ ነው። ሌላው አደጋው ምንድነው? አሁን መንሱሬ ይሄ ነገር ወንጀል 2.7 ቢሊዮን የተበላው ተከሳሾቹ እነዚህ በፍትሐብሔርም እየተከሰሱ ነው፣ በወንጀልም እየተከሰሱ ነው። በሁለት ክስ ነው የሚከሰሱት እነዚህ ሰዎች። በወንጀሉ እስር ነው የሚጠብቃቸው። በፍትሐብሔር እስርና ቅጣት ነው፣ የገንዘብ ቅጣት ነው። በፍትሐብሔሩ ደግሞ ንብረታቸው ነው የሚወሰደው። በሙሉ ንብረታቸው እስከ ዛሬ ያፈሩት ሀብት ያን ያህል ካልተመለሰ ያ ገንዘብ ሙሉን ካልሸፈነ ሁሉ ነገራቸው ዚሮ ነው የሚገባው። ቤታችሁ ይሸጣል፣ መኪናችሁ ይሸጣል፣ ባንክ ያላቸው ገንዘብ ይወሰዳል፣ አክሲዮናቸው በጣም ከባድ ኪሳራ ነው የሚደርስባቸው። እሱ ነው እኔ በጣም የሚያሳስበኝ። ቀላል ነገር አይደለም የሚሆነው ነገር እና ጠበቆች የያዙት ነገር ነው። ሁሉም ሰው የራሱን ጠበቃ ቀጥሮ ነው እየተከራከረ ያለው። ሲሪየስ ነገር ሆኗል። መንግስት እንዳልከው እንደሚጠይቀው በወንጀል ብቻ ነው መንግስት የሚጠይቀው። በንብረቱን ማስመለስ ደግሞ የእያንዳንዱ የግል ተበዳይ ነው የሚሆነው። እኔ አንድ ቁጥር ስለጻፋችሁ የምትገቡ የሚመስላችሁ ሰዎች ታስቆኛላችሁ። ይሄ ሞጣ ፔጅ አይደለም፣ መንገደኛ አላስገባም። እኔ የማውቃቸውን ብቃት አላቸው ምላቸውን አንደርስታንድ አድርገው ይመልሳሉ የምለውን እንጂ ፔጅ ላይ ዝም ብዬ መንገደኛ አላስገባም። እንድታውቁት ብዬ ነው ጋሽ ሰገጤዎች አላስገባም። ስለዚህ በጣም ከባድ ኪሳራ ነው። እኔ ማዝነው ለነሰራዊት አይገባቸውም። በጣም የለፉ የሰሩ ሰዎች እስከዛሬ የመጡበትን ክሪዴንሻል ዜሮ ከተው ያን ክሪዴንሻል ማንነታቸውን የሚታመኑበትን ነገር ዜሮ መክተታቸው ሳያንስ ሀብት ንብረታቸውን የሚያጡበት የተበላውን ነገር በሙሉ ወደ እነሱ የሚሄድ ያ ነገር ፌር አይደለም። በጣም ያሳዝናል። እና በመላው ዓለም ያላችሁ ኢትዮጵያውያን እነዚህ ሌቦች ያሉበትን ያያችሁ በመጠቆም መተባበር አለብን። የት ሀገር ነው የገቡት? የት ነው ንብረት ያሸሹት? መቼም ከኛ ከሁላችንም የሚሰወር ነገር የለም። ስለ እውነት እነዚህ ሰዎች በቅን ልቦና ገብተው እንደዚህ ኪሳራ ውስጥ መግባት የለባቸውም እና እስሩ ምኑ መኖር የለበትም። ስለዚህ መተባበር ካለብን ያ ብሩን ያጠፋው ሰውዬ ወደ ምን አሸሸው፣ እንዴት ሄደ፣ እንዴት ወሰደ፣ የታስገባ፣ ምን ገዛበት፣ ምን ሸጠበት፣ እሱን ሁላችንም ስለምናቅ ተባብረን ሁላችንም በአንድነት ቆመን እንዲህ አይነቱን የቅጥፈትና የሌብነት ነገር ለማስቆም መረባረብ አለብን የሚል ነው መልእክቴ። ቴንክ ዩ ማኛው ለጊዜ በጣም ነው ማለት። ቴንክ ዩ ብራዘር ኑሩልኝ።